የሚጠይቃቸው ሰው ይፈልጋሉ። ደውሎ ደህና ናችሁ? ምን ትፈልጋላችሁ? ምን ላምጣላችሁ? ከዚህ በኋላ ሀይሚ ከኔ ጋር ትቀጥላለች ወይንስ ሄዳ እንደ ትናንት ነው የሆነ ነገር ትነካካለች የሚለውን ማወቅ ፈልጎ ነው። ከባለቤትሽ ጋር ሴክሹዋል ግንኙነት አድርጋችሁ ነበረ? በእርጅና አድርጎኝ ሄዶ ነበረ እና ብዙም ግንኙነት ቶሎ አናገኝም። አመች አይደለም ያን አብረሽ ለማደር ነው። ባለቤትሽ ግን ያንን ነገር እያደረግሽ መጥተሽ ስትሰጪው ደስተኛ ሆኖ ይቀበል ነበር? ምክንያቱም ባለትዳር ነሽ፣ ትወጂዋለሽ፣ ይወድሻል። የገባሽበት ደግሞ ህይወት አንደኛ እንደ ማህበረሰብ የሚከብድ ነው፣ ሁለተኛ ደግሞ እንደ ምናልባት አንቺ ባደግሽበት አካባቢ ምን ያህል እንደሆነ ባላውቅም ግን እንደ ማህበረሰብ በጣም ከባድ የሚባልበት ህይወት ነው አይደለ? ሰው ተገዶ ወይ የኑሮ ሁኔታ ቀደም እንዳልሽ ደግሞ አንዳንድ ሰዎች በህይወት አስገዳጅነት የሚገቡበት ነው እና እንደ ትዳር አጋርና ደግሞ ወይ ደግሞ እንደሚወድሽ ወንድ አንቺ ከሌላ ወንድ ጋር አሳልፈሽ የምትወጪውን ገንዘብ የህይወት መሰላል የምትሸጋገሩበት አድርጎ ለመቀበል አልከበደውም? እንዴት ነበር? በጥፊ ሲመታኝ በጠርሙስ በሚጠጣበት ጠርሙስ አንስቼ መታወት። ከዛ እሱ በሌላ ጊዜ መንገድ ላይ ጠብቆ በፌሮ መታ። እሱስ ተጠቂ ሆንኩ። ቢራ መጠጣትን ጀመርኩ። እኔ እንደዚህ ያደርጋለሁ ስትይ የእሱ ምላሽ አይ ቲንክ ወሳኝ ነው ብዬ አስባለሁ በዛ ህይወት ምዕራፍ ውስጥና ምናልባት አንቺ በዛ ህይወት ውስጥ የታዘብሽው ነገር ካለ ግን ስንቶቻችን ነን ቤታችን ቁጭ ብለን ክብራችንን የሸጥን በስልካችን ራሳችንን የሸጥን ለብር ብለን ለዝና ብለን ለክብር ብለን ስንቶቻችን ነን ከእግዚአብሔር ጋር የተጣላን? ስንቶቻችን ነን ከህሊናችን ጋር የተጣላን? እናት አባት ዋጋ ከፍሎ እያስተማረ ስንቶቻችን ነን ወጣቶች ትምህርታችንን ትተን በየመጠጥ ቤቱ በየጭፈራ ቤቱ በየሆቴሉ ራሳችንን የምናበላሽ? በሬሳ ሳጥን ተጠቅልሎ ሲመጣ እጅሽ ላይ 150 ብር ይዘሽ የእውነት በጣም ነው የሚያመው። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እህታችሁ ሰብለ በቀለ ነኝ። አሜን ቲቪ ነው ይህንን ፕሮግራም በኤልሻዳይ ቴሌቪዥን እንዲሁም በአሜን ቲቪ ዩቲዩብ ቻናል የምትከታተሉ ቻናላችንን ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በጌታ ፍቅር እጠይቃችኋለሁ። አገልግሎታችን እንድትደግፉ አብራችሁን ይህንን የወንጌል ስራ ደግሞ እንድትሰሩም ደግሞ አበረታታችኋለሁ። አሜን ቲቪ የተለያዩ ርዕሰ ጉዳዮችን የወገኖችን ምስክርነት እንዲሁም የተለያዩ ትምህርቶችን ወደ እናንተ እያደረስን እንገኛለን። የወንጌል ድምጽ መሆናችንን ደግሞ እንቀጥላለን። እንግዲህ ዛሬ ጥሩ ቆይታ እናደርጋለን ማለት ነው። እህት ሃይማኖት እዚህ ትገኛለች። እንኳን ደህና ቆየሽ። እንኳን ደህና ቆየሽ። ሰላም ነው? እግዚአብሔር ይመስገን። ቆይታ እንዴት ነው? መልካም ነው፣ እግዚአብሔር ይመስገን። እዚህ አዲስ አበባ ነው የምትኖሪው ወይስ ትውልድ እድገትሽ የት ነበረ? አሁን አዲስ አበባ ነው የምኖረው። የተወለድኩት እንግዲህ ደቡብ ጎንደር ነው። ያደኩት ባህር ዳር ከተማ ነው። ያው የተለያዩ ከተሞችን ድፍን ኢትዮጵያን ዙር ያለው ማለት ይቻላል። በስራም በቤተሰብም ጉዳይ ይሄ ነው ያለው ነገር። እንግዲህ ከአንቺ ጋር የተገናኘንበት ምክንያት በጣም መልካም የሆነ ብዙ የህይወት ምስክርነቶችን የያዘ መጽሐፍ ወደኛ እያመጣሽልን ትገኛለሽ እና ምናልባት ስለ መጽሐፉን በደንብ ዲቴል እናወራለን። ሃይማኖት ማናት የሚለውንም ነገር ደግሞ እናነሳለን ማለት ነው እና ብዙ ከባባድ የህይወት ምዕራፎችን አልፈሻል። ከልጅነትሽ ጀምሮ ከአስተዳደግሽ ጀምሮ ከዛ ደግሞ ወደ ትዳር ህይወትሽ ወጣትነትሽ ማለት ነው እና እንደው እስኪ ከአስተዳደግሽ ተነስተን ሀይሚ በምን አይነት የህይወት ምዕራፍ ነበር ያደገችው? ምን ነበር ከባዱ ነገር በእድገትሽ ውስጥ? እንግዲህ ያው ማንኛውም አብዛኛው ኢትዮጵያውያን እንደሚወለደው የመንግስት ሰራተኛ ቤተሰብ ውስጥ ነው የተወለድኩ። አባቴ የመንግስት ሰራተኛ ነው። እናቴ ግል ነበር የምትሰራው። እሱን ትታ ያው እኛ ልጆች ማሳደግ ጀመረች። እንግዲህ እናትና አባቴ ከመሞታቸው በፊት ትንሽ አያቴ ጋር የመንፈስ አሰራር ነበረና ልጄ ናት ፈረሴ ናት እየተባልኩ ነበር ያደኩት። ልጅ እያለው ገና ፈረሴ ናት እያለች አያቴ በጣም በተደጋጋሚ ቤት ውስጥ ታመም ነበረ። ከዛ እንትን በይላት ተናጠቂያት ምናምን ተብሎ ለአያቴ እንትን ቀሚስ ይገዛል፣ ጃኖ ቀሚስ። እኔም ጃኖ መልበስ አለባት ተብዬ አስታውሳለሁ። ልጅ እያለው ተገዝቶልኝ ይሄ ቀይ ጥለት ያለው ቀሚስ ስለብስ ከዛ አረቂው ጭሱ ምኑ ብቻ ምንም የሚቀር ነገር የለም። እንደዛ ይደረጋል። ግን ያው ተመልሶ ደግሞ መንፈሱ እንደገና ይመለሳል ማለት ነውና አያቴ ቄስ ነው።
ግን እሷ ጠዋት ላይ ሄዳ ቤተክርስቲያን ደርሳ መጣ። ማታ ላይ ደግሞ ይሄ የሰኔ ሚካኤል ይሄ ዳር ሚካኤል እየተባለ ቤት ውስጥ ይጎራል። ታጎራለች። ምንድነው ታጎራለች? ይሄ እንግዲህ መንፈሱ ላያቸው ላይ ሲመጣ የሆነ ሌላ ሰው ያደርጋቸዋል። መንፈሱ ይቆጣጠራቸዋል። እሷ ራሷን አታውቅም። እንዴት ነው ሲመለከቱ? መንፈሱ ይተነብያል፣ ያጎራል። ተንበርክካ ነው የምታጎረው። ጭንቅላቷን እያወዛወዘች በጣም የሚያስፈራ አይነት ነገር ነው የምታረገው። እና እንደውም አያቴ እኔ አልደረስኩም እንጂ ባቡሉ ቤት እየመጣ ይቀለብ ነበረ። ወተት ይሰጠዋል፣ ቡና ይሰጠዋል። እና ብዙ ጊዜ ቄሱ አያቴ ለመግደል ፈልጎ ብዙ ጊዜ እንዳመለጠው ይነገራል። በዚህ መሀል ላይ እናትና አባቴ ሞቱ ማለት ነው። ልጅ እያለሁ ነው እናትና አባቴ የሞቱት። በ1 ዓመት ልዩነት ነው የሞቱት። እነሱም ያመልኩ ነበረ ወይስ? አያመልኩም፣ ግን ያው ለሷ እንደውም አባቴ በጣም ይቃወማት ነበረ። እናቴ ግን ያው ምራትም ስለሆነች አንዳንዴ ሪስፔክት ትሰጫለሽ፣ ባትቀበዩም ያው ስትመጣ ትሪት ታረጋታለች፣ ቡና ታፈላላታለች ምናምን። ከዛ ባለፈ እናትና አባቴ የባዕድ አምልኮ ተቀባዮች አይደሉም። ግን ራሱን የቻለ ደግሞ ሌላ ቻሌንጅ ነበረ እናት አባቴ ጋር ማለት ነው። እና ምን አይነት ቻሌንጅ? አባቴ ለምሳሌ ቁማር ይጫወት ነበረ እና በጣም ያስቸግራት ነበር እናቴን። ብር ምናምን ደሞዝ ተቀብሎ አጥፍቶ ይመጣ ነበረ እና ልክ መንፈሱ ልጆቹን በሙሉ የሆነ ነገር ያደርጋቸዋል ማለት የሆነ ስኬት እንዳይሳካ በድንገት እንዲሞቱ በቃ ምንም ሳይታመሙ የሆነ ነገር ብለው እንትን እንዲሉ ምናምን ያደርግ ነበርና ከዛ ጊዜ ጀምሮ ከዛ እኔም እናትና አባቴ በ1 ዓመት ልዩነት ነው የሞቱት። በእርግጥ እኔ ወላጆቼ ታመው ነው የሞቱትኝ። ከዛ እንግዲህ እናቴ ስትሞት 10 ዓመቴ ነበር ማለት ነው። ከዛ ልክ እናት አባታችን ከሞቱ በኋላ አያታችን ጠፋች ማለት ነው። እኛን መፈለግ አቆመች። አንድ ግቢ አልነበረም። አያታችን ገጠር ነው የምትኖረው፣ እኛ ከተማ ነው የምንኖረው። ፈረሴ ናት ሲል ምን ነበረ? ፈረሴ ናት ማለት ስፒሪቱ ከኔ ጋር ኮኔክት ማድረግ ይፈልግ ነበረ እና ቀጣይ ጄኔሬሽን ላይ እኔ የእሱን መንፈስ እኔ እንድቀበል እሷ ወይም በህይወት በሌለችበት ሰዓት ይሆናል ወይም እሷ በህይወት እያለች ያንን መንፈስ ተቀብዬ እኔ እንዳጎራ ይፈለግ ነበረ እና ልጄ ናት አሳድጋታለሁ ምናምን እያለ እና የሚገርመው ነገር እኔ ስቲል ራሱ በዛ ሰዓት አያቴን በጣም ነበር የምወዳት አስታውሳለሁ። ቀሚሷ ስር ነበር የምተኛው። ይሄ ትልቅ የጎንደሬዎች ቀሚስ አለ በመቀነት የሚታሰረውና እሷ ጋር ስንሄድ ወይም እሷ እኛ ቤት ስትመጣ እሷ ቀሚስ ውስጥ ገብቼ ነበር የምኖረውና ጠረኗን በጣም ነበር የምወደው። ስፒሪቱ እንግዲህ አንዴ አታክ ሲያረግሽ በጣም በፍቅር ያስተሳስርሻል። አንደኛው ምልክቱ እሱ ነው። በጣም ትፈላለጊያለሽ። ከነበሩ ልጆች ሁሉ እኔ እሷን በጣም እፈልጋት ነበር፣ እሷም እኔን ትወደኝ ነበር ማለት ነው። ከዛ ግን እናቴ ስትሞት የመገናኘት እድሉ ጠፋ። እነሱም ወደኛ አይመጡም፣ እኛም ወደ እነሱ መሄድ አቆምን። ከዛ ታላቅ እህታችን ወሰደችን። ታላቅ እህታችን እኔና ታናሽ እህቴን ወሰደች። ከዛ ከእህቴ ጋርም ብዙ መቆየት አልቻልኩኝም ነበረና እንግዲህ መቼም እግዚአብሔር አንዳንዴ ህይወታችንን ቀድሞ ነው የሚያውቀው። ወደሱ የምንመጣበትን ከሱ ጋር የምንኖርበትን መንገድ ጥሩ የማይመስሉ ግን እግዚአብሔር ደግሞ ለመልካም የሚቀይራቸው የሚሆኑ መንገዶች አሉና ያኔ ከ6 ወደ 7 አልፌ ነበረ። የ13 ዓመት ልጅ ነበርኩኝና ሂዳር አካባቢ የጸረ ኤችአይቪ ኤዲስ ቀን የሚከበር ቀን ነበርና ለዛ ትምህርት ቤት ግጥም ጽፌ ተወዳድሬ ግጥም ያልፎ አደባባይ ላይ ትምህርት ቤቶች ከትምህርት ቤቶች ተወዳድረው እንትን የሚሉበት ሰዓት ነበረ። እህቴ ግን የዛን ቀን አትሄጂም አለችኝ። ያው ብዙ ተገረፍኩ ምናምን። ከዛ ከቤት ወጣሁ። ከቤት ወጥቼ ክብረ መንግስት ሄድኩኝ። ከዛም እንደዛው ብዙም የተሳካ ህይወት አልገጠመኝም። እንደገና ተመለስኩኝ። ከዛ በአጋጣሚ እህቴ ጋር የሚሰራ ልጅ ነበረ። እህቴ ማደያ ነበራትና እዛ ተቀጥሮ የሚሰራ ልጅ ነበረ። እሱ ጋር እንደ ወንድምና እንደ እህት ሁነን ያደግነው። ገና ወላጆቼም ከመሞታቸው በፊት እየመጣ ቤታችን አብሮ እናታችንን ያስታምም ነበረ። እሱ እንደሚወደኝ ነገረኝ። እኔ በዛ ሰዓት ስለ ፍቅር ምንም አውቀው ነገር የለም። እንግዲህ 13 ዓመት ልጅ ያለው ሰው ይረዳዋል ብዬ አስባለሁ። ግን ፍቅር ጎሎብኝ ነበረ። የሚበላ ነገር ነበር፣ እህቴ ቤት የሚጠጣ ነገር ነበር። ግን እናት አባታችንን በልጅነታችን ስላጣን በጣም ፍቅር እንፈልግ ነበር። እናታችን ደግሞ ያንን ክፍተት መሙላት አልቻለችም። በስራ ቢዚ ነች። የራሷ ልጆች አሏት፣ ብዙ ፋሚሊ አለ።
እና ያንን ፍቅር በጣም የምናገኝበት ሰው እየፈለግን ነበረ። በአጋጣሚ ይሄ የአሁኑ ባለቤቴ ያኔ ትሪት ያደረገኝ ነበረ። ትምህርት ቤት ያደርሰኛል፣ ይመልሰኛል፣ እንደዚህ እንደዚህ እየተባለ ብቻ ከቤት ተባረርኩ ማለት ነው። በሱ ምክንያት እሱ ጋር እየሄደች ነው እሱን ፈልጋ በቃ የሆነ ወይ አርግዛ ነው ወይ ምናምን ነው። ያኔ አሁን በ13 ዓመት ማርገዝ የሚታሰብ አይደለም፣ ግን በቃ በጣም ጫናዎች ነበሩ ቤት ላይ። እኔ ግዴታ የለብኝም፣ የእናቴ አባት እንትን የለም፣ ንብረት የለም፣ ሀብት የለም እና እቤት መውጣት ትችላላችሁ ምናምን የሚሉ ንግግሮች ከእህቴ ይመጡ ነበር። እና እኔ ማስበው የነበረው እህቴ ለእኔ ኃላፊነት እንደሚሰማት ነበር ማስበው። እና ልክ እሷ ያን መናገር ስጀምር ለካ እዚህ ቤት እኔ እንደ ጥገኛ ነው የምኖረው የሚለው አስተሳሰብ ከዛ በኋላ እንትን መጣው። በቃ ማለት ለካ ፋሚሊ አይደለውም፣ ለካ የሆነ ትርፍ አካል ነኝ ማስበው። እንደ ልጆች ወይም ደግሞ እንደ ሌላው ፋሚሊ የምቆጠር ይመስለኝ ነበር። እና መውጣት ትችያለሽ፣ መሄድ ትችያለሽ ምናምን እባል ነበር። እና እነሱ ነገሮች ስነ ልቦናዬን ጎዱት። ከዛ ደግሞ ትምህርት ቤት አትሄጂም ተብዬ ተገርፌ ወጣሁኝ። ከዛ በቃ ብቻ በየአክስት ቤት ምናምን በየዘመድ ቤት ወደ 1 ዓመት ከምናምን አካባቢ አሳለፍኩኝና ተመለስኩ። ባሌ በዛ ሰዓት ምንም ስራ የለውም። አጎቱ ጋር ሱቅ ተቀጥሮ ነው የሚሰራው። በሳምንት 10 ብር ነው የሚከፈለው። እኔን ማኖር አይችልም። ግራ ገባኝ ማለት ነው። እና እህቴ ጋር ሄድኩኝ ተመልሼ ሄጄ በቃ ይቅርታ አድርጊልኝ አብረን መኖር እፈልጋለሁ ብዬ የነፍስ አባቷን ይዤ አስለመንኳትኝ። እምቢ አለች። አትመለሽም ከዚህ በኋላ ወደዚህ ቤት አለችኝ። እንግዲህ ያኔ ነው ትልቁ የህይወቴ ፈተና የጀመረው ማለት ነው። በእርግጥ መጽሐፌ በጣም ሰፊ ታሪኮች አሉት። የኔም ብቻ ሳይሆን የብዙ ወንዶችን፣ ሴቶችን በዛ ዘመን የነበረውን ማህበረሰብ እይታ፣ መልከታ እሱን ቀስ እያልን የምናወራው ይሆናል። ከዛ ከቤት ወጣው። እንግዲህ ወደ ከባዱ ፈተና የገባሁት ከቤት እንደማልመለስ እና እንደማልፈለግ ሲነገረኝ ነው። ከዛ ከልጁ ጋር አብረን ቀጠልን። ግን እሱ ያኔ ረዳት ነበርና አንዴ ከሄደ 3 ወር 4 ወር ነው ቆይቶ የሚመጣውና ሲመጣ አሁንም ምንም ነገር ለኔ ማድረግ አይችልም። ከዛ ወደ ቤተሰቦችም አዲስ አበባ መሄድ ፈለኩኝ። ለዛ ደግሞ የትራንስፖርት ብር የለኝም። ብቻ ባህር ዳር መጣውና ስራ መፈለግ ጀመርኩኝ። ስራ ስፈልግ አንድ ሆቴል ውስጥ ገባሁ፣ በካሻሪነት ማለት ነው። እና ለካ ቤቱ ጭፈራ ቤት ነው። እኔ ዝም ብሎ ምግብ ቤት ምናምን ነው የመሰለኝ ቀን የሚሰራበትና ማታ ላይ ዲም ላይት አለ። በቃ የተለየ ዓለም ነው ያለ። ሴቶቹ እንዴት እንደሚሆኑ አታውቂም ምናምንና በጣም ደነገጥኩኝ። የት ጋር ነው ያለሁት ምናምን አልኩ። ልክ መጀመሪያ ካሻሪ የቀጠረችኝ ሴትዮ ደሞዜን እያቆራረጠች ስታስወጣኝ እዛው አጠገብ የነበረች ሴትዮ ነች እኔ ቤት ትሆኛለሽ ብላ ወሰደችኝ። መጠጥ ቤት ነበር እሱ? መጠጥ ቤት ነበር። አሁንና ታሻሽጭልኛለሽ አለችኝ። ማሻሻጥ ምን እንደሆነ አላውቅም። እኔ ገባው የሆኑ ሰዎች ጋር ሲቀመጡ እዛ ትወስደኛለች፣ አታያትም፣ ታምራለች፣ እንደዚህ ነች ምናምን እያሉ ብቻ ያው እንግዲህ እዛ ጨለማ ውስጥ ያለው ነገር በጣም ብዙ ነው። እንደዛ እየተባልኩኝ ባሌ መጣ። ባሌ ሲመጣ እሱም ደነገጠ። ምን ማድረግ እንዳለበትም አላወቀም። እኔም ወደዛ ቢዝነስ ገባሽ ወይስ ደግሞ ገና እያየሽ ነው? ባለቤት ሲመጣ ገና እያየው ነበር። ከዛ ሲመጣ በ3 ወሩ ነው በ4 ወሩ አካባቢ ነው የመጣውኝና ግን እሱ ከመምጣቱ በፊት እዛ በነበረ ሰው ተመትቼ ነበር። እኔ በቃ አብረሽኝ መሄድ አለብሽ ምናምን ብሎ ከልጁ ጋር ስንጓተት በጥፊ መታኝ። በጥፊ ሲመታኝ በጠርሙስ በሚጠጣበት ጠርሙስ አንስቼ መታሁት። ከዛ እሱ በሌላ ጊዜ መንገድ ላይ ጠብቆ በፌሮ መታኝ። እዚህ ጋር በፌሮ መታኝና ወደኩኝ። በህግ ሲፈለግ ልጁ በሰዓቱ ተደበቀ። በዛ መሀል ያለውኝ ባለቤት የመጣ እና በቃ መንጃ ፈቃድ ላውጣልህና እዚህ እንደሚሰሩት ሴቶች እየሰራው መንጃ ፈቃድ ላውጣልህና ከዛ የራሳችንን ኑሮ እንኖራለን አልኩት ማለት ነው። አሁን እዛ ውስጥ መግባት ለኔ ሲኦል ይሁን ወይም ሌላ ዓለም ይሁን ግንዛቤው የለኝም። ከባለቤትሽ ጋር ሴክሹዋል ግንኙነት አድርጋችሁ ነበረ? በርጂን አድርጎኝ ሂዶ ነበረ እና ብዙም ግንኙነት ቶሎ አናገኝም። አመች አይደለም ያኔ አብረሽ ለማደር ምናምን። ግን የመጀመሪያ ድንግልናዬን የወሰደው እሱ ነውና ከዛ 1 2 3 እንደተገናኘን እሱ ለስራ ተነስቶ ሄደ ማለት ነው። ከዛ ተመልሶ ሲመጣ ተመትቻለሁ ምናምን እና ቤተሰብ ጋር ወደ አዲስ አበባ ሄጃለኝ። አዲስ አበባ የሚያባቴ ቤተሰቦች ነበሩና ሲለኝ ከዚህ በኋላ አልሄድም በቃ አልኩት።
ምክንያቱም እንደዚህ ሁኜ መሄድ አልችልም፣ እህቴም ከዚህ በኋላ አትፈልገኝም እና በቃ እዚህ ጋር ሴቶቹ እንደሚሰሩት እየሰራው መንጃ ፈቃድ ካወጣሁልህ በኋላ አወጣለሁ አልኩት ማለት ነው። እሱም በእርግጥ ያኔ ወጣት ነው። ምናልባት እሱ ያኔ 20 ዓመት አካባቢ ወይ 21 ዓመት ቢሆነው ነው። ያኔ 13 ዓመቴ ነው ብዬሻለሁ። እዛም ቤት ቀየርኩና ወደ ቀበሌ 4 አካባቢ ገባሁ ማለት ነው። እንግዲህ ሰዎች ያውቁት ይሆናል በዛ ጊዜ ባህር ዳር ኦሪየንታል የሚባል ጭፈራ ቤት ነበር፣ ጆን ባር የሚባል ጭፈራ ቤት ነበር፣ ኬሮኬ ምናምን የሚባሉ ጭፈራ ቤቶች ነበሩና እዛ ገባሁኝ ማለት ነውና አጋጣሚ ስገባ የባለቤቷ ታውቃለች ፋሚሊዎችን እና ደነገጠች። እንዴት እዚህ ቦታ ተገኘሽ ምናምን ስትለኝ እኔ አላቅም እንዴት እንደተገኘው ራሱ ብቻ ግን ባለቤቴን በጣም ስለምወደው መንጃ ማለት ያኔ አሁን ይሄ ፍቅር ምናምን የሚባለው ሳይሆን የሆነ ሰው ግን እኔ እየፈለኩ ነበር። ልክ እንደ አባት እንደ እናት የሚወደኝ ሰው እየፈለኩ ነበርና በቃ እኔ ከባለቤቴ ውጭ ሌላ ሰው የሚወደኝ እንዳለ አላስብም ነበርና እዛ ገባሁኝ፣ መስራት ጀመርኩኝ። በመሃል ላይ እህቴ መጣች እና ላግኝሽ አለች። ከዛ አገኘችኝና ልክ እህቴ ስታገኘኝ ያኔ ከዛ ህይወት እንደምታወጣኝ ነበር ያሰብኩት። ማለት ውጭ ብላ ምናምን ጎትታ እንደምታወጣኝ ነበር አስቤ የነበረውና ልክ ስታገኘኝ ምን እየሰራሽ ነው ምናምን ስትለኝ እንደዚህ እና ከሱ ጋር እንደባልና እንደሚስት እየኖራችሁ አለችኝ። አዎ በቃ እኔ ስራ ሲኖረኝ እሰራለሁ፣ ከዛ ከሱ ጋር ነው የምኖረው አልኳት ማለት ነው። ስላት በቃ ሄጂ ስራሽ እንዳይመሽብሽ አለች እና የዛኔ በቃ በጣም ፊል አደረኩ። ልቤ ተሰበረ። ማለት እንዴት ያንን ህይወት ልትቀበለው ቻለች አልኩኝ። ማለት በጣም ገረመኝም ጨካኝም ሆንኩ። የዛን ቀን በእርግጥ ከዚህ ህይወት ወጥቼ አሳያቸዋለሁ አልኩኝ ማለት ነው። ከሴቶቹ ጋር ሁሌ ነበር የምጣላው። እንደውም አንዴ ጆንባር የሚባል ጭፈራ ቤት ሰዎች አሪፍ ነው አሪፍ ሰው ይመጣበታል እና እዛ ግቢ ብለው ያስገቡኛል። ከዛ ልክ በሄድኩ በሁለተኛው ቀን ሴቶቹ ጩቤ አውጥተው ፊትሽን እናበላሸዋለን ተመልሰሽ እዚህ ቤት እንዳትመጪ አሉ። እንደዛ ተብዬ ወጣሁኝ። ኦሪየንታልም እንደዛው ሊደበድቡኝ ሴቶች ተሰባስበው እንዴት 20 ዓመት ትሰራላችሁ? እንዴት 15 ዓመት ትሰራላችሁ? እኔ እንደናንተ አልቆይም፣ ቢበዛ በቃ 3 ዓመት ነው ልቆይ የምችለው ብላለችን ብለው ተሰብስበው ሊደበድቡኝ ነበርና ባለቤቷ ነች አዳነችኝ። እኔ ያለሁ እናንተ እሷን አትመቷትም፣ እሷን ባላቃት ቤተሰቦቿን ግን አውቃለሁ ብላ አስጣለችኝ ማለት ነው። ከዛ የጫት እሱስ ተጠቂ ሆንኩኝ። ቢራ መጠጣትም ጀመርኩ። ብዙ ጊዜ ውስኪ ምናምን አልወድም፣ ቶሎ ነው እንትን የምለው የሚያመኝና ግን ቢራ ጠጪ ሆንኩኝ። ጫት ካልቃምኩ ወደዛ ስራ አልገባም። በቃ ብቻ ምኑን ልበልሽ እዛ ህይወት ያለው ነገር በቃ በጨለማ ነው የሚሰራው። የጨለማ ስራ በጨለማ ነው የሚሰራው እና ለባሌ መንጃ ፈቃድ አወጣሁለት፣ ተሳካልኝ። አንድ ፈረንሳዊ ዜጋ ነበርና እሱ በአጋጣሚ ሲያገኘኝ ወደደኝና ካልወሰድኩሽ ብሎ ፓስፖርት አውጭ ብሎ ብር ሰጠኝ። ብር ሲሰጠኝ ያንን ብር አጋጣሚ ወርቅ ገዝቼበት ነበርና ወርቁን ሸጥኩና ለባሌ መንጃ ፈቃድ አወጣሁኝና እሱ መንጃ ፈቃዱን ሳወጣለት ቁንዝላ የሚባል ሀገር ለሹፍርና ሲሄድ እሱን ተከትዬ ሄድኩኝ። ወጣሁ ድንገት ዝም ብዬ ብቻ ወጣው። እዛ ከተማ ሂጄ እኔ ጫትና ሽሻ መሸጥ ጀመርኩ። ከአንድ ልጅ ጋር አብሮነኛ ጋር የሚኖር ልጅ ነበረ። ከሱ ጋር መሸጥ ጀመር። ግን እሱም ብዙ አዋጭ አይደለም። አልቆየሁኝም። ተመለስን፣ እንደገና ወደ ባህር ዳር ተመለስን። እኔ ትምህርት መጀመር ነበረብኝ። 99 ዓመተ ምህረት ላይ ትምህርት መጀመር ነበረብኝ። 7ኛ ክፍል ትምህርቴን ተመዘገብኩኝ። ከዛ በቃ ጫት መተው አቃተኝ፣ ሽሻ ራሱ መተው አቃተኝና በጣም ተቸገርኩ። መታመም ጀመርኩ። ከዛ ጸበል ቦታ መሄድ ጀመርኩ ምናምንና ባለቤትሽ ግን ያንን ነገር እያደረግሽ መጥተሽ ስትሰጪው ደስተኛ ሆኖ ይቀበል ነበር? ምክንያቱም ባለትዳር ነሽ፣ ትወጂዋለሽ፣ ይወድሻል። የገባሽበት ደግሞ ህይወት አንደኛ እንደ ማህበረሰብ የሚከብድ ነው፣ ሁለተኛ ደግሞ እንደ ምናልባት አንቺ ባደግሽበት አካባቢ ምን ያህል እንደሆነ ባላውቅም ግን እንደ ማህበረሰብ በጣም ከባድ የሚባልበት ህይወት ነው አይደለ? ሰው ተገዶ ወይ የኑሮ ሁኔታ ቀደም እንዳልሽ ደግሞ አንዳንድ ሰዎች በህይወት አስገዳጅነት የሚገቡበት ነውና እንደ ትዳር አጋርና ደግሞ ወይ ደግሞ እንደሚወድሽ ወንድ አንቺ ከሌላ ወንድ ጋር አሳልፈሽ የምትመጪውን ገንዘብ የህይወት መሰላል የምትሸጋገሩበት አድርጎ ለመቀበል አልከበደውም? እንዴት ነበር ነው ወይስ አምኖ ነበር የቀጠለው?
አብረን የቀጠልነው እንግዲህ እኔ ያን ሁሉ ሳደርግ አብሮኝ ነበር ካጠገቤ። ግን ምንድነው እሱም አንድ ቀን ከዛ ህይወት እንደሚያወጣኝ ተስፋ ነበረው። በእኔ መንገድ ባይሆንም በራሱ መንገድ እንደሚያወጣው ተስፋ ነበረው። ምክንያቱም በዛ ሰዓት እንደነገርኩሽ እኔ ምንም እውቀት የለኝም። በእኛ ማህበረሰብ በጣም የቡና ቤት ሴት ማለት እንደ ልዩ ፍጥረት ነው የምትታየው። አስታውሳለሁ ልጆቹ ነን እኛ 1-2 ሴቶች ነበሩ የተወለድኩበት ከተማ ላይ እና እያቸው ምናምን ነው የሚባል የሚያረጉት ነገር በሙሉ እንደ ነውር፣ አለባበሳቸው፣ የፀጉራቸው ስታይል ምናምን ሁሉ እንደ ነውር ነው የሚታዩት። ማለት እንደተለየ ፍጥረት ነበር የምናያቸው። ስቲል እኔ ልጅ እያለሁ እንደዛ ነበር የማያቸው። በጣም የሚገርመኝ እሱ ነው። እንደዛ ማያትን ሴት ሁኜ እዛ ቦታ ላይ ስገኝ የሱ ግን መቀበል የሱ ምንም ማለት ምን ነበር የፈጠረብሽ በሳቱ? ማለት አሁን እኔ ባንቺ ቦታ ላይ በሆን ከባድ ነው አይደለ? በጣም አንደኛ እድሜሽ ገና ልጅ ነሽ። አዎ ከቤተሰብ ተባረሽ ነው የመጣሽው። እኔ እንደዚህ ያደርጋለሁ ስትይ የሱ ምላሽ አይ ቲንክ ወሳኝ ነው ብዬ አስባለሁ በዛ ህይወት ምዕራፍ ውስጥና ምናልባት አንቺ በዛ ህይወት ውስጥ የታዘብሽው ነገር ካለን ብዬ አስባለሁ። አዎ የታዘብኩትኝ መቼ መሰለሽ በኋላ ላይ ነው። ማለት ፍቅር እየገባኝ ሲመጣ አብረን መኖር ስንጀምር ያኔ ማለት አንዳንዴ እኮ ያን ሁሉ ነገር አድርገሽ አሁን ወደዛ አመጣልሻለሁ መቼ ሚስ እንዳደረኩኝ የሄድኩበት መንገድ ትክክል እንዳልሆነ የተረዳሁበት ሰዓት አለ። ማለት መክፈል የማይገቡሽ ነገሮች እንዳሉ የተረዳሁባቸው ሲዝኖች አሉና ልክ ከዛ ህይወት ከወጣው በኋላ የራሳችንን ኑሮ መኖር ጀመርን። ትምህርት ጀመርኩኝ። እንደነገርኩሽ እሱስ ተጠቂውኝ ነው የወጣው። እሱ ያው ከሹፌር ጋር ምናምን ስለሚውል በራሱ መንገድ መቃም ምናምን ለምዷልኝ። እኔ ግን በማልፈልገው መንገድ ተገድጄ ነው በስኳር ምናምን እየተደረገ ተታልየ ነው የገባሁበት። ከገባሁበት በኋላ ግን ምንም በጭራሽ ልወጣ አልቻልኩኝም። ሄዳለው ጸበል ምናምን ግን ተመልሼ ሲጋራ ብቻ ነው ወይስ መጠጥ ምናምን? ሲጋራ አላጨስም። እኔ ሲጋራ ጭሽም አላውቅም። ጫት ነው። ጫት ብቻ ነው ወይስ መጠጥ ምናምን? ጫት ብቻ። ጨብሲ ምናምን አልነበረ? ነበረ እዛ በነበርኩበት ሰዓት ነበረ። ግን ከወጣው በኋላ የመጠጥ ችግር የለብኝም። የሆነ ሰዓት ላይ እንወጣለን፣ ጭፈራ ቤት እንገባለን ወይ እንጠጣለን። በዓል ሲሆን ምናምን አብረን እናሳልፋለን። ጫት ግን በጣም ማለት ማቆም እስከማይመስለኝ ድረስ ዘላለሜን ሰው ትምህርት ቤት ቅሞ ይሄዳል። የከሰዓት ከሆንኩኝ ጠዋት ላይ ቅሜ ነበር ትምህርት ቤት ምገባው። 7ኛ ክፍል እንግዲህ ማለት በጣም ትንሽ ነው እና ከጓደኞቹ በጣም የተለየ እንትን ይታይብኝ ነበረ። አይኔ ይፈጣል፣ ላቤ ጨፍጨፍ ይላል። እዛ ጋር የለመድኩት ስታይል አለ። በዛ መንገድ ነው የሚሄደው እና ከመምህሮች ጋር በጣም ብዙ ሳጣ እስክገባ ድረስ እንደውም መጨረሻ ላይ ወደ ናይት ሁሉ እስክቀየር ድረስ ማለት መተዋቅቶኝ ሱሱን ጫቱን መተዋቅቶኝ የናይት እስከሆን ድረስ ደረጃ ደርሻለሁኝ ማለት ነው። እና ከዛ ግን እንትን እፈልግ ነበር፣ ነፍሴ የሆነ ማረፊያ ትፈልግ ነበር። ምክንያቱም እንደነገርኩሽ እናት አባት በልጅነቴ ነው ያጣው። ከዛ ደግሞ ቤተሰብ የገፋኝ ልጅ ነኝ። ማልፈልግ ሰው ነኝ። በቃ እኔ ማንም አይፈልገኝም። ለኔ የማስበው ባሌ ላይም እንደዛ በጣም እንትን ያልኩትኝ ብዬ ማስበው በጣም ልጥፍ ያልኩትኝ ሌላ ሰው የሚወደኝ ያለ ስለማይመስል የፍቅር እጦት ነበረብኝ። ግን ምናልባት እንደው እዚህ ጋር በተመሳሳይ ታሪክ ውስጥ የሚያልፉ ሴቶች ሊኖሩ ይችላሉ። አንዳንድ ጊዜ ሴት ልጅ አንደኛ ያለ እድሜዋ አንቺ አሁን ያለ እድሜሽ ነው ኃላፊነት የተሸከመው በጣም እና የራስሽን ኃላፊነት ብቻ አይደለም ከራስሽ አልፈሽ የሱን ህይወት ለማቅናት ነው እየሄድሽ ያለሽ። የሱን ብቻም ሳይሆን የእህቴን ጭምር። እኔ ከእህቴ ስወጣ ታናሽ እህቴ ተከትላ ወጣች እና እሷም የኔ ኃላፊነት ሆነች። ከዛ እሷም በጣም ቆንጆ ናትኝና ብዙ ቻሌንጆች ነበሩባትና ከዛ ልክ እሷ ስትወጣ ለሱና ለእህቴ ዋጋ መክፈል ጀመርኩ። ማለት ተቀበልኩት። እህቴ እኔ በዛ ሰዓት ሳፖርት ካላረኳት እሷም ምን አይነት ህይወት ውስጥ እንደምትገባ እርግጠኛ ነበርኩኝና እህቴም ሌላ አይነት እንደኔ አይነት ህይወት ውስጥ እንዳትገባ እሷን ሳፖርት አደረግ ነበር። እሱን ደግሞ መንጃ ፈቃድ የሚያወጣበትን እድል እየፈጠርኩኝ ነበር። ግን ራሴን መስዋዕት አድርጌ እና አሁን ላለው ሰውና በእንደዚህ አይነት ህይወት ለሚያልፉ ሰዎች እምልሽ ሰው ለሰው ይሄን ያህል ዋጋ መክፈል አለበት ብዬ አላስብም። ለምን አንዳንዴ ይሄን ሁሉ ዋጋ ከፍለሽ ምንም ምላሹ በዜሮ የሚባዛበት ሰዓት ይኖራልኝና
ግን አብዛኛው ሰው ዋጋ የሚከፍለው ለማያውቀውና ለማይገባው ነገር ነው። እሱ ቤት ተኝቶ እኔ እሱን ለማግኘት ያ ሁሉ ይገባሉ ብዬ። ስለዚህ ፍቅሩ ካንቺ ነበር ሞር የነበረው ማለት ነው? አላውቅም ቢሆን ነው ወይ ማለት እሱ ነበር። አሁን በፍቅር ካልኩሌሽን ደግሞ ከሴት ይልቅ ወንድ ልጅ ነው ላንቺ። እሱ አሁን ሊስትሮም ቢሆን ጠርጎ ተሸክሞም ቢሆን ምን ብሎም ዋጋ መክፈል ያለበት እሱ ነው። ምክንያቱም ከቤት የወጣሽ አንቺ ነሽ፣ የእህትሽ ኃላፊነት ያለባት አንቺ ነሽ ማለት ነው። እና ምናልባት ለምንድን ነው እዚህ ጋር ቻሌንጅ ያደረኩሽ? አንዳንድ ጊዜ ብዙ ወጣት ልጆች አሉ አሁን በዚህ ሰዓት ተመሳሳይ የህይወት ምዕራፍ ውስጥ የሚሄዱ። አንቺ እንግዲህ በዚህ የህይወት ምዕራፍ ውስጥ ስትሄጂ ክርስቲያን አልነበርሽም፣ ጌታን አታውቂም። ቅድም እንዳልሽ ደግሞ የቤተሰብ ምጣጣ አለ። ግን አሁን በተመሳሳይ የህይወት ምዕራፍ ውስጥ የሚሄዱ 7ኛ 8ኛ ክፍል ተማሪ ልጆች ወይ ዩኒቨርሲቲ ተማሪ ሊሆን ይችላሉ። የሆነን ልጅ ያፈቅራሉ፣ ይወዱታል። ከዛ በኋላ መከፈል የሌለበትን ዋጋ እድሜዋን ሰታ ሴትነቷን ሰታ እሷ ለፍታ ባመጣችው እሱ ጫማ የሚቀይር ከሆነ እሷ ለፍታ ባመጣችው ከሆነ እሱ ከፍ የሚል ከሆነ እዚህ ጋር ቆም ብለው እንዲያስቡ እንደሆነ ነገር እንድትናገሪ ስለምፈልግ ነው ካንቺ ህይወት ማለት። ልክ ነው ማለት እኔ መጽሐፍም የጻፍኩትኝ ትናንት ያለፍኩትን ታሪክ ሰው ስለሚያውቀው አይደለም። በጣም ልጁኝ ስላለፍኩ ማንም ሰው ይሄንን ህይወቴን አያውቅም። አሁን እኔ ሳወራ ነው ሰው ስቲል አጠገቤ ያሉት ሰዎች እንኳን አያውቁም። ግን ይሄንን ታሪክ ያካፈልኩትኝ ለምንድን ነው? አሁን ወጣት ሳይው ደግሞ ያሳዝናል ማለት ሴቶች መማር በሚገባቸው እድሜ ላይ ራሳቸውን አፕዴት ማድረግ በሚገባቸው እድሜ ላይ ብዙ ነገር ማወቅ፣ የራሳቸውን ህይወት መምራት፣ ቤተሰባቸውን ማገልገል በሚገባቸው ሰዓት ላይ ይወጣሉ ማለት ነው። ለወንድ ብለው አላስፈላጊ ዋጋ ይከፍላሉ። ከዛ ተመልሰው ያለቅሳሉ። ተመልሰው እኔ አሁን ትናንት የሰራሁት ስህተት እስከዛሬ ድረስ ዋጋ እያስከፈለኝ ነው። እኔ ጌታን ማግኘት በዚህ ውስጥ ሁሉ አለፌ እግዚአብሔርን ማወቄ የእግዚአብሔር ንብረት መሆኔ ነው የጠቀመኝ እንጂ ጌታ ባይኖረኝ ኖሮ ወደ እግዚአብሔር መንገድ ባልመጣ ኖሮ ምን ነበር የምሆነው? አስቢ፣ መጨረሻ ምን ነበር የሚሆነው? ያን ሁሉ ዋጋ የከፈልኩለት ሰው በሞት እንኳን ጥሎኝ ሲሄድ እኔ በቃ የመጨረሻው እጣ ፋንታዬ የሚሆነው ጎዳና ተዳዳሪ መሆን ነበር። ምናልባት ይህንን ፕሮግራም የምትከታተሉም እንግዲህ በተመሳሳይ እድሜ ደረጃ ላይ ያሉ ወጣት ሴቶች የጥያቄ ምልክት ውስጥ ራስን ማስገባት። አሁን አንዳንዴ እንዲህ አይነት ምስክርነቶች ለምን ነው የሚጠቅሙት? ነገ በኔ የሚባል ነገር አለ እንዳልሽው። አንዳንዴ ሰዎች ሀደራ የሞት ልጆችን ድሮ የጎረቤት ልጅ የሞት ልጅ ይባላል። ፈራ እግዚአብሔር ይኖርባቸዋል፣ እንደ ልጃቸው ያሳድጋሉ እና የሚያይ አምላክ አለ። እና ብዙ ጊዜ የሰዎች ህይወት የሚበላሸው ወላጆች ሲሞቱ የሚያሳድጉ አሳዳጊዎች ከልጆቻቸው እኩል አያዩ፣ ይንቃሉ፣ ሪስፔክት አያደርጉም። እነዛ ልጆች ነገ የት እንደሚደርሱ አያውቁም። ስለዚህ ከሰው በታች ናቸው ብለው ስለሚያስቡ ከነሱ እኩል ማሳደግ ይከብዳቸዋል እና እንዲህ ያለ ተመሰቃቀለ ህይወት መንገድ ይከፍታሉ። እና ዛሬ አንቺ ወጥተሽ ከዚህ ህይወት ደግሞ እንዳትገቡ እያልሽን ስለሆነ ይህንን ፕሮግራም የምትከታተሉ ሴት እህቶቻችን እንግዲህ ራሳችሁን በማየት የትኛውም ቻሌንጅ እንደሚያልፍ ከታገሱት መሻገር እንደሚቻል እየተማራችሁ ቆይታ እንድታደርጉ አሳስባለሁኝ። ከአፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆይታ እንድታደርጉ በጌታ ፍቅር እጠይቃለሁ። መልካም ጊዜ፣ መልካም ቆይታ። ተመልሰን መተናል። ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስላለ ከልብ እናመሰግናለን። ሀይሚ ጥሩ ቆይታ እያደረግሽ ነው። በጣም ጥሩ ምስክርነት ነው። ብዙ ወጣቶች ይማራሉ ብዬ ተስፋ አደርጋለሁ። እንደው ከዛ በኋላስ እንደው ጌታን ያገኘሽበት ክስተት ምን ይመስል ነበር? እንዴት ነበረ? አሁን እንግዲህ ከዛ ከወጣው በኋላ ትምህርቴን እየተማርኩ ነው እያልኩሽ ነው። ግን መተው ያልቻልኩት ነገር ነበረ። ጫት መተው አልቻልኩም ነበር እና ትምህርቴን እየተማርኩ ጎን ለጎን የሴቶች ውበት ማሰልጠኛ ገብቼ መሰልጠን ጀመርኩኝ እና እዛ ውስጥ አንዲት ክርስቲያን ሴት ነበረች ከሻሸመኔ የመጣች እና እሷንና የራሴን ህይወትና የሌሎችን ህይወት መለካት ጀመርኩ ማለት ነው። በጣም ሴትዮዋ የፍቅር ሴት ነች፣ መልካም ሴት ናት እና በጣም ተሳብኩ በሷ ማለት ነው። ያው ከዛ በፊት እኔ እግዚአብሔርን በጣም እፈልግ ነበረ። ነግሬሻለሁ፣ ጫት ለመተው የተለያየ ቦታ ሄድ ነበረ። ግን ብዙ ያልተመለሱልኝ ጥያቄዎች ነበሩ በሄድኩባቸው ስፍራዎች እና እግዚአብሔር የቱ ጋር ነው ያለው? በቃ አንድ የቀረኝ ነገር እግዚአብሔር እኔን ይፈልገኛል አይፈልገኝም፣ እኔን ይወደኛል አይወደኝም
የሚል ነው። በቤተሰቦች ተስፋ ቆርጫለሁ። ብዙ ነገር ከነሱ ፈልጌ አሁን እዚህ ሁሉንም እንግዲህ መጽሐፉን አታወሪው። አዎ በጣም ብዙ ታሪክ የያዘ ነው እና ከዛ በፊት እንግዲህ እኔ እዛ ቦታ ላይ በነበርኩበት ሰዓት ላይ መዝሙሮች በየከተማው ይከፈታሉ። ጫት ቤት ይከፈታል፣ ሙዚቃ ቤቶች ጋር የጴንጤ መዝሙር ይከፈት ነበርና የዘጠናዎቹ ሪቫይቫል ያኔ በጣም የሚገርም ነበርና እና አስፋው መለሰ እነ ተከስተ እነ ምህረት ይትፋ እነ መስፍን ጉቶ እነሱን እየሰማሁ ነው ያደኩትኝና ልክ ሙዚቃ ቤት እጄ መዝሙር አስጭንና እየቃምኩኝ ግን መዝሙር ሰማ ነበርና አለቅስ ነበር። ማንን ታስታውሻለሽ? የመስፍን ጉቶ አስታውሳለሁ። ኧረ ስንቱ ኧረ ስንቱ ታለፈ ኢየሱስ እየቀደመ ስንቱን ተራራ ባንተ አለፍኩት ስንቱን ሸለቆ ውሃ ሞላህ ጌታዬ ባንተ ሁሉ ሆነልኝ ክብር ምስጋና ላንተ ድረስ እና ከዛ ደግሞ የአስፋው መለሰ ከልጅነቴ ጀምሮ ገና ከሕፃንነት ያኔ ተሸከመኝ ያሰፊ ትከሻ ዛሬም አልሰለችም በደሌ ከፍ ብሎ ሳለ ምሕረት በኔ ላይ ገነነ እኔ ነኝ እግዚአብሔር የረዳኝ እኔ ነኝ ጌታ ይራራልኝ። እየጨየቃምሽ? አዎ በጣም ነበር ማለቅሰው። ማለት በቃ በተለይ አስፋው መለሰ ልክ እንደማውቀው ያህል ነው የሚሰማኝና እየቃምሽ ያስፋው በቃ ያስፋውን ሰማለው። የተከስተ ደግሞ እባቡ ሳይነድፈኝ አቤት የኔ ጌታ ከስንቱ ታደገኝ ትናንትን ባንተ አልፌ ከጨካኙ ካውሬው ተርፌ ሳልሰጋ ልኑር በቤት ለዛሬው ትምክህቴ አንተ ሆነ የሚለው ይሄ ክሊፑ እንትኑን ይዞ ቆዳውን ይዞ ኮሮጆውን ይዞ ተማሪ ቤት ምናምንና ታውቂያለሽ እኔ ልክ እንደዛ በቃ ቤተሰብ ውስጥ ተነጥዬ የወጣሁ ሰው ነኝና በቃ የሚፈልገኝ አምላክ ፈልግ ነበር የእውነት ማለት ነው። ነፍሴ በጣም ከዛ ጀምሮ ነው እና እንደውም አስታውሳለሁ አንዴ ቤት ልከራይ ሲሄድ የሆነች ሴት መጣችና ጴንጤ ከሆነች እንዳታከራያት ምናምን አለቻት ማለት ነው። ከዛ እኔ ጴንጤ አይደለሁኝም ግን ጴንጤስ ቢሆን ምን ችግር አለው ምናምን አልኩኝ እና መዝሙር ነው በቃ ማዳመጠው ፊልምና መዝሙር ነው ስቀመማየው እና ሳላውቀው የሆነ ፍቅር ገብቶብኛል ያኔ እና ያኔም ደግሞ ጥሩ ጊዜ ነበረ። በቃ መዝሙር የትም ቦታ ነው የሚሰማው መዝሙር ለምን አዳመጣችሁ ምናምን የሚል በጣም እንዳሁኑ አይነት አመለካከቶች አልነበሩም። ስቲል ዘጠናዎቹ የፍቅር ሲዝን ነው እውነት ለመናገር በጣም የፍቅር ሲዝን የነበረ ሰዓት ነው። ክርስቲያኖችን በጣም ያኔ በጣም የሚያስቀና ህይወት ነው የነበራቸው። እንዲያይተሻቸው ጠረናቸው ጽድቃቸው በጣም ይታወቃል ይለያሉና እማረክ ነበረ በማያቸው ሰዎች። ከዛ እንግዲህ እዛ ማሰልጠኛ ገብቼ ነው ያችን ሴት ሳያት ቤት የወሰድኳትና መጽሐፍ ቅዱስ አለኝ እስኪ አንብቢልኝ አልኩና የአባቴ መጽሐፍ ቅዱስ ነበረ እሱን አወጣሁና ሰጠኋትና የዮሐንስ ወንጌል አወጣችና ነበበችልኝ ምዕራፍ 3 ቁጥር 16 በእግዚአብሔር ልጅ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ አንድያ ልጁን እስኪሰጥ ድረስ ዓለምን ወዷልና የሚለው እሱን አስመሪልኝ አልኳትና ሄደች። ከዛ መቆፈር ጀመርኩ ማንበብ ጀመርኩ። ማለት ራሴን ማግኘት ፈልግ ነበር። እነዛ ሁሉ የኖርኳቸው ህይወቶች ማንነቴ እንዳልነበሩ ያቅ ነበር ውስጤ። ማለት ሌላ ሃይሚ ያለች ያች በልጅነቷ የተጣለችው በኃጢአት የወደቀችው ምናምን ሳቱ ሌላ ሃይሚ እንዳለች ውስጤ በጣም ይረዳ ነበርና ማንበብ ጀመርኩኝ። ከዛ ቸርች ቀጥ ብዬ ሄድኩኝ።
ቸርች ስሄድ ያን የሚሰበክ የነበረው መቅደላዊት ማርያም ነበር የምትሰበከው፣ ትወገር ተብላ ከኢየሱስ ክርስቶስ እግር ስር የተጣለችውና ከዛ ጌታ እንዴት አድርጎ እንደታደጋት እስኪ ኃጢአት የሌለበት ከናንተ የመጀመሪያውን ድንጋይ ይወርውር ሲል ሁሎችም እና ልክ ያ ስብከት ሲሰበክ እኔ ማልቀስ ጀመርኩኝ። በጣም ስለኔ የሚያወራ ነው መሰለኝ። ያኔ ለካ እግዚአብሔር ይወደኛል። እኔ ነኝ እግዚአብሔር ያለበትን ቦታ ያላወቅኩት እንጂ እግዚአብሔር ለካ ይወደኛል ማለት። በእርግጥ እግዚአብሔር ሰዎች ውስጥ ነው የምታገኘው። ሰይጣንንም እኮ የምናየው በሰው ህይወት ውስጥ ነው። ሰይጣን እኮ አካል ለብሶ ምናምን አይመጣም እኮ የሰዎችን አካል ነው የሚጠቀመውና ልክ በቃ እግዚአብሔርን በአካል ያየሁት መሰለኝ በመቅደላዊት ማርያም ማለት ነውና ለካ እግዚአብሔር ይወደኛል አልኩኝ። ለካ ኢየሱስ ይወደኛል አልኩኝና ወደ ኋላ ሪማይንድ ሳረግ ለካ መዝሙሩን እየሰማሁ ማለቅስ ሰው ምናምን ለካ ሳላውቀው የእግዚአብሔር ፍቅር ለካ ውስጥ ተቀምጦ ነበርና ሄድኩኝ። በጣም ደስ አለኝ። ለባሌ መሰከርኩለት። ያው እሱ ትንሽ ቻሌንጅ ያደረገኝ እንዴት ብሎ ምናምን ሃይማኖት እኔ ስለ ሃይማኖት ማውቀው ነገር የለም ግን አንድ ነገር አውቃለሁ አልኩት። ኢየሱስ እኔን ይወደኛል አልኩት። ይሄን ያልኩት በቃ ኢየሱስ እኔን ይወደኛል ከፈለክ አንተም ሂድ አልኩትኝና እሱም ለካ በሌላ ጊዜ ሄዶ በቃ እኔም እኮ ጌታን ተቀብዬ መጣሁ። ይሄ ለኔ ትልቅ ምርኮ ነው በቃ። ከዛ በኋላ ህይወቴ በቃ ወዲያው ነው የተቀየረው። ከዛ ምን ሆንኩኝ መስካሪ። ብዙ ጓደኞች ነበሩኝ የተለያየ ሀገር የመጡ ልጆች፣ የሰበታ ጉራጌ፣ ሐረር ልጆች ምናምን ነበሩ እኔ ጋር ለስራ መጥተው የሚኖሩና የዛን ዘመን ፍቅር በጣም ነበር። የሰው ፍቅር ደግሞ ይሄ በሱስ የመጣ ፍቅር በቃ አይፋታሽም አልኩሽ። በጣም እንዴ እስቲል እስካሁን ድረስ ጓደኞቼ ናቸው የሚገርመው ነገር። እና ከዛ በኋላ ለነሱ መሰከርኩላቸው። በቃ ጌታዬን እንደዚህ አወጣኝ እናንተንም ያወጣችኋል ምናምን አልኳቸው። በጣም ወንጌል ተናጋሪ ሆንኩኝ። መንገድ ላይ ሁሉ መጽሐፍ ቅዱስ እያስኩኝ እየሰበኩኝ ምናምን ያው አንዳንዴ ተመትቼ አንዳንዴ ተሰልቤ ቤት እገባለሁ። ግን በቃ ከዛ ጊዜ ጀምሮ እኔ እውነተኛ ወዳጅ አገኘሁ፣ እውነተኛ አፍቃሪ አገኘሁ። ማለት ፋሚሊ የሚያፍርብሽ ፓርት አለ። ገብቶሻል? አሁን እኔ ይህን ታሪኬን ሳወራ የሚከብረው ኢየሱስ ብቻ ነው። ፋሚሊ እኮ ደስ አይለው። እኔ ራሴ እኮ ካወራሁ በኋላ ደስ ላይለኝ ይችላል መልሶ ስለሚያስነካኝ። ግን ለወደደኝ ጌታ እሱ በእኔ ካላፈረ እንዴት እኔ በክርስቶስ ልፈር? እሱ ወደ እኔ ሲመጣ አያቀኝም እንዴ? ያችን በ13 ዓመቷ እዛ ጨለማ ውስጥ እሳት ውስጥ የተማገደችን ሴት እንዴት ቢሆን ነው የወጣችው? በ13 ዓመቷ ገብታ በ15 ዓመት በ16 ዓመቷ ተመልሳ ያች ሴት ወጣ። እግዚአብሔር እንደገና ትዳር ሰጥቷት ልጆች ባርኳት የሱን መንፈስ ጠጥቼ ቃሉን አውቄ እንደገና እኔ ዛሬ ትውልድን ከኔ ህይወት አስተምራለሁ። እንዴት ሊሆን ይችላል? ግን ስንቶቻችን ነን ቤታችን ቁጭ ብለን ክብራችንን የሸጥን፣ በስልካችን ራሳችንን የሸጥን፣ ለብር ብለን ለዝና ብለን ለክብር ብለን ስንቶቻችን ነን ከእግዚአብሔር ጋር የተጣላን? ስንቶቻችን ነን ከህሊናችን ጋር የተጣላን? እናት አባት ዋጋ ከፍሎ እያስተማረ ስንቶቻችን ወጣቶች ትምህርታችንን ትተን በየመጠጥ ቤቱ በየጭፈራ ቤቱ በየሆቴሉ ራሳችንን የምናበላሽ? አሁን ስንት ልጆች አሉሽ? 3 ልጆች አሉሽ። እንደው ምናልባት አንዳንድ ጊዜ በህይወት ስናለፍ ቅድም እንዳልሽኝ የአንቺ ህይወት አለ፣ እዛ ውስጥ ደግሞ የተዋወቅሻቸው ሴቶች ህይወት አለ፣ እንዳልሽን ደግሞ የመጡበት የህይወት ምዕራፍ አንዳንዱ ከቤተሰብ አንዳንዱ ልጆችን ለማሳደግ እንደዛ አይነት ተገደው ይገባሉ ማለት ነው። እና እንደው አንቺ በዛ የህይወት ምዕራፍሽ ውስጥ ማትረሺው ከባድ ለሊት አሳልፈሽ ታውቂያለሽ? ከባድ ምሽት? አዎ በጣም ምክንያቱም እዛ ህይወት ውስጥ በጣም ብዙ አይነት ሰው ነው የሚመጣው። በጣም ብዙ አይነት ሰው ነው የሚመጣው። አንዳንዱ በጣም ከሚገባው በላይ የሚያስቸግርሽ ነው። በቃ አሁንም የሚልሽ ሰው ይመጣልኝ። አንዳንዱ ደግሞ በተለየ መንገድ የሚጠይቅሽ ሰው ይኖራልኝ ምናምንና ብዙ አይነት ነው ያለ። ግን እስካሁን ድረስ በጣም የምደነግጥበት ህይወት አንድ ሰው ነበረና በጊዜው ባለስልጣን ነው፣ በጣም ታዋቂ ሰው ነው ምናምንና እዛው አካባቢ ነው ያለው። እሱ ሰውዬ አንድ ቀን ይዞኝ ሄደና ሲወስደኝ ቤቱን ይወሰደኝ፣ የሚስቱ ፎቶ ያለበት ምናምን። ከዛ
ተኝ ሲለኝ የሚስቱ አልጋ ላይ ነው እና በጣም ነው የደነገጥኩት። ባለቤቱ እዛ ቤት ውስጥ አለ? እዛ ቤት ውስጥ የለችም፣ ብቻ ለስራ ፊልድ ወጣለች። ግን የአብሮነታቸው ፎቶ አለ፣ ቤቷ ነው፣ አልጋዋ ነው እና በጣም ደነገጥኩ። እዚህ አልጋ ላይ አልተኛም አልኩት። ለምን አለኝ። እንዴት ብዬ ማለት ልክ ሴትዮዋ ያለች ያህል ነው የተሰማኝ። እውነት ለመናገር እስከዛ ድረስ የሚደረግ አይመስለኝም ነበር። እኔ ማስበው በዛ ሰዓት ሚስት የሌላቸው ሰዎች እንደሚመጡ ነበር ማስበው እና ለካ አይደለም። ለካ ሚስት ያላቸው ሰዎች ናቸው እዛ ቦታ ላይ የሚመጡ፣ ልጅ ያላቸው፣ ትዳር ያላቸው ፎርፈው ነው የሚመጡትኝና በዚህ አጋጣሚ ባለ ትዳር ሴቶች በጣም ትዳራቸውን ኬር ማድረግ አለባቸው። ትዳራቸውን ኬር የሚያደርጉት ጥበበኛ በመሆን ነው፣ እግዚአብሔርን በመፍራት ባሎቻቸውን ወደ እግዚአብሔር በማቅረብ እንጂ ቤት ወጣህ ቤት ገባህ በማለት ወንድ ልጅን መቆጣጠር አይቻልም። እና በህይወቴ ውስጥ ብዙ የተማርኩት ነገር እዛ ቦታ ላይ ብዙ ሰዎች ከቤታቸው ያጡትን ነገር ለማግኘት ነው የሚመጡ። 5 ደቂቃ የ10 ደቂቃ ስሜት ነው። ሌላማ ሚስት እኮ አያረግሽም እዛ ቦታ መጥቶ፣ ግን ያንን ነገር ፈልጎ ነው የሚመጣ። ምናልባት አንዳንዱ በሱስ የተጠመደ ይሆናል፣ አንዳንዱ ደግሞ ከሚስቱ የተሻለ ነገር ለማግኘት ያገኛል። የተሻለ ነገር አላውቅም እንግዲህ እሱን የሚያውቀው ወንዱ ነው። ግን አብዛኛው ወንድ የሆነ ነገር ጎሎበት እንደሚመጣ ነው የሚያደርጋቸው ነገሮች። ምክንያቱም አድሮ ብቻ አይደለም የሚሄደው። አንዳንዱ እኮ መጥቶ የሆነ ነገር አድርጎ ሁሉ ነው የሚሄደው። ጊዜያዊ ለምሳሌ ሳያድር የሆነ ነገር ተጠቅሞ ሾርት ምናምን የሚባል አለ። ከዛ ወደ ቤቱ ሄዶ ደግሞ ከሚስቱ ጋር ከልጆቹ ጋር ይተኛል ማለት ነው። እና ግን በዛ ህይወት ውስጥ አሁን አንዳንዴ እኔ በስራ ምክንያት በፊት ቢሮአችን ወደዛ አካባቢ ነበርና ቺቺኒያ አካባቢ ከዛ ጀርባ ነውና ስናልፍ ምናምን ምሽት ላይ ሴቶች ቆንጆ ሆነው ይወጣሉ። አንዳንዶች ፊዚካሊ ስታያቸው ኖርማል እንዳልሆኑ ታያለሽ። ሜካፕ አጠቃቀማቸው ኖርማል እንዳልሆነ ትረጃለሽ። ሜቢ የሚወስዱት አልኮል ነገር ሊኖር ይችላል ብዬ አስባለሁ። እና እንደው እዛ ውስጥ ያሉ ሴቶች አንቺ በዛ ህይወት ውስጥ ስላለፍሽ ምን የሚታያቸው ተስፋ አለው ወይ ስለ ነገ ሲያስቡ? ፕላስ ደግሞ አንዳንዴ በየቀኑ ፀጉር ቤት ሄዳሉ፣ በየቀኑ ፀጉራቸውን ይሰራሉ፣ ልብስ ይገዛሉ እና ከእጅ ወደ አፍ ያለፈ ህይወት አለው እዛ ውስጥ ያሉ ሴቶች ማለት ነው። እንደው እሱን ነው ማለት የምፈልገው። ማለት አብዛኛው ሴት መጀመሪያ እዛ ውስጥ ከገባሽ በኋላ ማንም ሰው ለስሜት ነው የሚፈልግሽ እንጂ ሪል ህይወት ከኔ ጋር ይቀጥላል የሚል እሳቤ የላቸውም። ምክንያቱም ራሳቸውን ትክክለኛ ያልሆነ ቦታ ነው ያሉ። ሁሉም ሰው የሚንቀው ቦታ ነው እኮ ያሰው። ራሱ መጥቶ የሚያደርገው ሰው እኮ የሚንቀው ቦታ አርጎ መጥቶ እኮ ያቺ ደግሞ ምናምን ብሎ አናንቆ ያወራል። ግን ያችን ሴት ፈልጎ በስርዓት ፕሮግራም ይዞ ምናምን እኮ ገንዘቡንም ራሱንም ሉዝ አርጎ ነው የሚሄደው። ሲያወራ ግን ያ ቦታ ለሱ የተናቀ ምናምን ቆሻሻ ቦታ እንደሆነ አድርጎ ነው የሚያወራውና መጀመሪያ ሴቶቹ የስነ ልቦና ተጠቂ ናቸው። ከዛ ህይወት ከገቡ በኋላ ስለ ልቦናቸው የተጠቁ ናቸው። ወዳጅ የላቸውም፣ አፍቃሪ የላቸውም። ማህበረሰቡ ያገላቸዋል። እንዲሁም በዛ ጊዜ ጥሩ ጊዜ ነበርና ዶርም ነው ተከራይተሽ የምትኖሪው ምናምን ጥሩ ነው። ሰው እንደ ቤተሰብ እንደ ልጅ ምናምን እኔ አሁን ይቺ ትንሽዬ ልጅ እንዴት ነው እዚህ የመጣችሁ እየተባልኩኝ አከራዮቼ ምግብ እየሰሩ እያመጡ ይሰጡኝ ነበር። መጀመሪያ አካባቢ በጣም መልካም ሰዎች ነበሩ። ወባ ሁሉ ታምሜ ልጃቸው አብራኝ እያደረች ምናምን ታስታምመኝ ነበርና በጣም ብዙ መልካም ሰዎች አሉ። ግን በዛው ልክ ደግሞ በጣም ሰው እንኳን ማትመስያቸው ሰዎች አሉ። ደግሞ ማለት ከሰው የተፈጠርሽ ከዛ በፊት ሌላ ህይወት የሌለሽ ወይም ወደፊት ሌላ መልካም ነገር የሚገጥምሽ የማይመስላቸው ሰዎች አሉ። እና ሴቶቹ ምንድነው መጀመሪያ ከዛ ሲገቡ ስነ ልቦናቸው ይጎዳል። ከዛ ህይወት ውጭ ሌላ ህይወት ያለ መስሎ አይሰማቸውም። ገንዘብ ቢኖራቸው ራሱ ምንም ወጥተው መስራት እንዳለባቸው አያውቁም። ጫቱ አለ፣ መጠጡ አለ፣ ድራግ እንኳን ያኔ የለም አይታወቅም። በጣም ከበዛ ሲጋራ የሚያጨሱ ልጆች አሉ። በዚህ ይጠመዳሉ። የግድ ያንን ለማግኘት ማታ ላይ ይህንን ስራ መስራት አለባቸው። ስለዚህ ከእጅ ወደ አፍ የሆነ ህይወት ይቀጥላል ማለት ይቀጥላል። እንደው ምናልባት ከዚህ ጋር ተያይዞ ባንቺ የህይወት ምዕራፍ ውስጥ እንግዲህ በዛ ክስተት ምክንያት ከዛ ሴት የተነሳ ወደ ቤተክርስቲያን ሄድሽ፣ ስለ መግደላዊት ማርያም ተሰበከ፣ ከዛ ስለ ጌታ ኢየሱስ ክርስቶስ አዳኝነት ገባሽ፣ ዳንሽ፣ ባለቤትሽም ጌታን ተቀበለ።
ከዛ በኋላ ያለው ህይወትሽስ እንዴት ነው? አሁን ላይ ባለቤትሽ በህይወት የለም። ባለቤትሽ በህይወት የሌለበት ምክንያት ምን ነበር? እንግዲህ መጽሐፍሽ ላይ ብዙ ሀሳብ ተንተነሻል። እንግዲህ ለህዝብ እስኪደርስ ድረስ ማለት ነው። ዲቴሉን ብዙን አናወራም፣ ግን በመጽሐፍሽ ላይ ባለቤትሽ ወደ ጌታ እንደሚሄድና እንደሚሞት የሚነግርሽ ነገር እንዳለም ስትናገሪ ነበረ እና እስቲ እነሱን ነገሮች ደግሞ እንመልከታቸው ማለት ነው። ምንድን ነው የምትሰሚው ድምፅ? ከሰይጣን ነው ወይስ ደግሞ በጸሎት የምትቀበዩ ድምፅ ነበረ? አዎ እንግዲህ እግዚአብሔር ጋር ከመጣሁ በኋላ እንደነገርኩሽ ህይወቴ ሙሉ ለሙሉ ነው የተቀየረው። በጣም እጸልያለሁ። ረጅም ሰዓት ቸርች ነው ማሳልፈው። ቸርች ውስጥም በተለያዩ አገልግሎቶች አገለግል ነበረ እና ከዛ በኋላ እግዚአብሔር እንትን ልጅ ሁሉ እኔ መውለድ አልችልም ነበረ። ማህፀንሽ አንዱ የተዘጋ ነው ተብዬ ሁሉ በሕክምና ልጅ እንደማልወልድ ሁሉ ነበር የተነገረኝና እግዚአብሔር ደግሞ ልጅ ተወልጃለሽ ይለኝ ነበረ፣ እንደሚሰጠኝ ልጆች ይናገረኝ ነበር እና እኔ ደግሞ የልጅነት ጉዳቶች አሉ ብዬ ስለማስበው ያለ እድሜ ግንኙነቶችን ስለፈጸምኩኝ ምናልባት የዛ ተጠቂ ሆኜ ማህፀኔ የሆነ ችግር አጋጥሞት ይሆናል ብዬ አስብ ነበር። ግን ሁልጊዜ ለሰው የማይቻል እግዚአብሔር ይቻላል እና እግዚአብሔር ደግሞ እኔ እንግዲህ በ20 ዓመቴ ላይ ነው እንደዛ አይነት ዜና የሰማሁት። ልክ በአመቱ እግዚአብሔር ደግሞ ልጅ ሰጥሻለሁ ብሎኝ ነበረ። ሴት ልጅ ወለድኩ ማለት ነው እና እግዚአብሔር በጣም አንዱ በህይወቴ ተአምራት ያደረገበት ሰዓት ነበረ። ልጅ ለባሌ ነው መውለድ የምፈልግ። እኔ እንደውም እናት አባት ስለሌለኝ ልጅ መውለድ አልፈልግም ነበር። የኔ አይነት እጣ ፋንታ እንዳይደርሳባቸው እኔ ባልኖር ብዬ አስብ ነበር። ግን እሱ በጣም ይጥራል ይለፋልኝ፣ ደህና ሰው ነውና ለሱ ልጅ መስጠት አለብኝ ብዬ ሰጠው። ከዛ በጌታ ቤት መኖር ጀመርኩኝ። እግዚአብሔር በነገራችን ላይ እንደገና አምላክ ነው። ስተት ዓለም ላይ ብቻ አይደለም የሚፈጠረው፣ በጌታ ቤትም ሆነሽ ስተት ትፈጥሪያለሽ እና ልክ የመጀመሪያ ልጃችን ወልደን በጣም ደስተኛ ህይወት እየመራን ባለንበት ሰዓት ላይ እሱ ታመመብኝ እና አንዴ ጉበት ነው ይባላል፣ አንዴ እንደዚህ ነው ይባላል፣ አንዴ እንደዚህ ነው ይባላል። ምንም መዳን አልቻለም። መጨረሻ ላይ አፔንዲክስ ተሰራ። ከዛ በቃ በጣም ብዙ ቻሌንጆች በዙብኝ ማለት ነው። እሱ ስራ ማቆም ነበረበት። ኦፕራሲዮን ተሰርቷልኝ። ሊሞትብኝ ነው ብዬ ፈርቻለሁ። እግዚአብሔር ደግሞ ጉድጓድ ተደፍኗል እያለ መልክቶችን ያመጣል። ግን በጣም ፈራሁና እንትን አልኩ። እግዚአብሔር ማሰደም መሰለኝ ታውቂያለሽ። እሱ ቢሞትብኝ የታለ አምላኳ ጌታ ጌታ የምትለው የምትጸልይለት እግዚአብሔር የትዶ ነው ባሏ የሚሞተው መባል ተሰማኝና ከተማ ለቅቄ ወደ ተወለድኩበት ከተማ ሄድኩኝና እዛ ተቀመጥን። ወደ 4 ወር 5 ወር አካባቢ እቤት ተቀመጠ። ከዛ እኔ ወጥቼ ስራ ልስራ አልኩኝና የሆነች የኮንዶሚኒየም ቤት ምናምን ፈልጌ እሱን ቡና የጀበና ቡና ሽሮ ምናምን መሸጥ ጀመርኩኝ። ከዛ ያን ስሞክር እንትን ሊል አልቻለም። እንግዲህ ሲሄድ እኔ ዝም ብዬ ነው ሄድኩኝ። በጌታ ነኝ ምናምን አላልኩኝም። ድምፄን አጥፍቼ ነው የሄድኩትኝ። ቤተክርስቲያን በእርግጥ መታ ጠይቃኛለች። አገልጋዮች ለምንድን ነው የመጣሽ ምናምን ሲሉኝ አይ በቃ ባለቤት እየታመመብኝ ስለሆነ ለተወሰነ ጊዜ እዚህ ልቆይ ብዬ ነው ብዬ ከዛ ተቀመጥኩኝ። እሱ ወደ 4 ወር ወደ 5 ወር እዛ ተቀመጥን። ያንን እየሰራሁ እያለ እዛ አካባቢ መምህራኖች ምናምን ነበሩና እኛ እኮ ምግብ ቤታችን ነው የምንበለው፣ ቡናም ቤታችን ነው የምንጠጣው፣ ግን እንደው ቢራ ብትሽ 1-2 ቢራ ምናምን እዚህ እንጠጣልሻለን ምናምን አሉኝ። ከጎን ፖል የሚጫወቱ መምህራኖች ነበሩ። ሻልኩኝ። እሱንም ያስኩኝና መሸጥ ጀመርኩኝ። እንደነገርኩሽ ክርስቲያን መሆኔን ለማንም አልተናገርኩም። ከዛ ባለቤቴ ሄደና ስራ ጀመረ። ከዛ በማላውቀው መንገድ ተቀየረብኝ ማለት ነው። ቅድም የነገርኩሽ ይሄ ዋጋ አንዳንዴ ዋጋ የምንከፍልለት ነገር መክፈል እንደሌለብን የምናስተውልበት ጊዜ ይመጣል ያልኩሽ። ከዛ ባለቤቴ በጣም መቅናት ጀመረ። በቃ መሳደብ ጀመረ። ስልኮችን እየደወለ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ። አዎ በጣም የሚያጸይፉ ማለት ማንም ሌላው ሰው ሳምበዴ ቢሰድብሽ ምንም ማለት አይደለም። ግን ያ ዋጋ የከፈልሽለት ሰው ያንን ሲነግርሽና ሲያስታውስሽ ለመጀመሪያ ጊዜ ያን ሲያደርግ በቃ መለየት እንፈልጋለን። አዎ በጣም ነው ያመመኝ። ከዛ መለየት እንፈልጋለን አልኩት። 80 ነበረና 80ን ቅደድ አልኩትኝ። አልቀድም ከፈለግሽ ራስሽ ቅደጅ አለኝ። እሺ አልኩትኝ።
በቃ ከዚህ በኋላ አንተም የራስህን ህይወት ኑር እኔም የራሴን ህይወት ልኖር በቃ ተወኝ አልኩት። ማለት የእውነት የዛኔ አመመኝ። ከዛ በፊትም ብዙ ግጭቶች ነበሩ። ያው መጽሐፉ ያወራል ቤተሰብ መሀል ላይ ይገባል ምናምን። አንድም እግዚአብሔርን እንድፈልግ ያደረገኝ ነገር አንቺ በሰይጣን ተይዘሽ ወንድማችን በሰይጣን ተይዞ ነው ስባል እግዚአብሔርን እንድፈልግ ምክንያት የሆኑ የሱ ቤተሰቦች ናቸውና አንዳንድ ጥሩ ነው አንዳንድ ግፊቶች ወደ እግዚአብሔር እጅ ያስጠጉሻል ይጥሉሻልና ደስ ይለኛል። እና በዚህ አጋጣሚ እየተገፉ ያሉ ሰዎች ወደ እግዚአብሔር ስለሆነ መንገዱ የሚያደርሳቸው ደስ ይበላችሁ። በብዙ መገፋት በጓደኛ በዘመድ በምራት በአማት በእናት በአባት በማንኛውም ቤተሰብ እየተገፋችሁ ያላችሁ ሰዎች ግፊያው ጥሩ ነው። ገፍተው ወደ እውነተኛው እግዚአብሔር እጅ ስለሚጥሏችሁ የእግዚአብሔር እጅ ደግሞ ስለሚያነሳ ደስ ይበላችሁ ለማለት ፈልጋለሁኝና ከዛ በጣም ተቀየረ። ከዛ የቤቱን ዕቃ ሁሉ መተው እህቶቼ ይወስዱታል ምናምን ማለት ጀመረ። ቤተሰቦቼ ጋር እየደወለ ማይባል ነገር እንግዲህ እነሱ ህይወታችን ውስጥ ምንም ድርሻ የላቸውም። ግን ያኔ ለሱ ቤተሰቦች ይደውላል ለኔ ቤተሰቦች ይደውላል። እንደዚህ ያለ ተለያይተናል አልኩት። ተለያይተናል እንዳደርስብኝ አልደርስብም አልኩት። በዛ መሀል የሆነ ሰው አገኘኝ ማለት ነው። የሆነ ሰው አገኘኝ። ከዛ ሰው ጋር መቀራረብ ጀመር ምናምን። ግን አይደለም በቃ እኔ እንትን ብዬ የለ ሌላ አደረኩ አይደለ። ከዛ እንደገና ምን ፈለኩኝ? መጠጣት ፈለኩኝ። እንደገና ጭፈራ ቤት መሄድ ፈለኩኝ። እዛ ሄጄ ማለቃቀስ ፈለኩኝ ምናምንና ያንን እየፈለኩ ባለሁበት ሰዓት የሆነ ሰው አገኘሁ። ያን ሰው እዛ እኔ ስራ ቦታ ምናምን አይደለም ያገኘሁት፣ ሌላ ቦታ ላይ ነው ያገኘሁት። ለልጅ ሰርቪስ ምናምን የሚሰጥ ሰው ነበረ። እሱ ደግሞ በቃ አይኑን ጣለብኝ ማለት ነው። ከዛ እንደዚህ በልጅ ቀስ በቀስ ስንቀራረብ ባለቤቴ ጋር ነገሮች ተበላሽተው የለ ልጁ እዛ ስራ ቦታ መክፈቴንም ሲያይ ጓደኞቹን እየያዘ እየመጣ እየተጠቀመ አንድ ቀን ጭፈራ ቤት እንውሰድሽ ምናምን ሲሉኝ እሺ ብዬ ሄድኩኝ። ስሄድ በቃ መጠጣት ጀመርኩኝ፣ መጨፈር ጀመርኩ። እየደወልኩ ለባለቤቴ አሰማዋለሁ። እንደዚህ አድርገህ ህይወቴን አበላሽተህ እንደዚህ ማድረግ አንተ እኔን እንደዚህ ትለኛለህ? እንዴት እንደዚህ ትለኛለህ? ከዚህ በኋላ በቃ እንደሞትኩ ቁጠረኝ ምናምን ማለት ጀመርኩ። በጣም ማልቀስ ጀመርኩ። የሚገርምሽ ነገር 74 ኪሎ ምናምን ነበርኩኝ። ያኔ 59 ኪሎ ገባሁኝ። በጣም ቀጠንኩ። ታመሜ ምናምን አይደለም ግን በቃ በጣም ቀጭን ሴት ሆንኩኝና በቃ እብድ ሆንኩኝ። ከዛ እንደገና ተመልሼ ማለት ነው ማበድ ጀመርኩኝ። ከዛ ከልጁ ጋር የማይሆን የፍቅር ህይወት ውስጥ ገባሁ ማለት ነው። የህይወት በቃ ከባሌ ጋር ኦልሬዲ ግንኙነታችን ተቋርጧል። እንደ ባልና እንደ ሚስት መኖር አቁመናል። የቀረን 80 መቀደድ ብቻ ነበረ። በዛ መሀል ላይ ከልጁ ጋር ልጅ ተፈጠረ። እሱን አልፈለኩም ልጅ እንዲወለድ። ምክንያቱም እኔ ጌታን አውቃለሁ፣ ክርስቶስን አውቃለሁ። እውነት ውስጥ ያለ የማንም መሆን እንደማልችልም ጭምር አውቃለሁ። ከሆንኩኝ የባሌና የእግዚአብሔር ብቻ ነው የመሆን የምችለው እና ማስወጣት ደግሞ ፈራው። ልጄ ደግሞ ብቻዋን ናት፣ ልጅ ያስፈልጋታል። ብቻ በዛ መሀል እያለሁኝ ስልክ ተደወለልኝና ባለቤትሽ ራሱን ሊያጠፋ ነውና ቶሎ ድረሽ ተባልኩኝ። ደነገጥኩኝ። ልጄን ይዤ እየበረርኩ ስመጣ ገመድ ይዞ ምናምን እየተገለገለ አገኘሁት። ከዛ ምን እያደረክ ነው ስለው በቃ እኔ አንቺን አጥቼ መኖር አልችልም፣ ሰው ነው ያሳሳተኝ፣ ለኔ ብለሽ ዋጋ ከፍለሽ። ዋጋዬንማ ያኔ ነግረኸኛል ምን አይነት ዋጋ እንዳለኝና አሁን ደግሞ እኔ በቃ ልቤ ተለውጧል አልኩት። የእውነትም ልቤ ተለወጠ። ታውቂያለሽ ለካ ንግግሮች ፍቅርንም አስተሳሰብንም እንትንን ጥላት ደግሞ ይቀበልሻል። በነገራችን ላይ በውጭ ያለው ሰው አይደለም ጥላት ወጥመድ የሚዘረጋ፣ እግዚአብሔር እጅ ላይ ያሉትን ሰዎች ነው ሰይጣን የሚፈልገው። እኔን ተመልሶ ወደ ራሱ ሲስተም ማስገባት ሰይጣን ይፈልግ ነበር። ደካማ ጎኔን ያውቅ ነበር ጥላት። ልክ ስወጣ በደካማ ጎኔ ነው የተገኘው። ልጁ በስጋዊ ነገር በጣም የሚመች ሰው ሆኖ አገኘሁት። ነፍሴ ደግሞ ያለች ባሌ ጋ ነው። ምክንያቱም የምተማመንበት ሰው ማርፍበት ሰው እሱ ነው። ስጋዬ ደግሞ የሆነ የሚፈልገው ነገር እዛ ጋ አገኘና ሌላ ወጥመድ ውስጥ ገባሁ፣ ሌላ ፈተና ውስጥ ገባሁ። ግን ባለቤቴ የራሱን ሊያጠፋ ነው ሲባል ሄድኩኝ። እሺ ምንድነው የምትፈልግ ስለው ታረቂኝ አለ። ካልታረቅሽኝ ዛሬውን ራሴን አጠፋለሁ ሲለኝ እኔ እኮ ከሌላ ሰው አርግሻለሁ አልኩት። አንተ ጋር ስለተለያየን እንደዚህ አርጋለሁ ስለው ይሁን አለ። ያንቺን ልጅ እቀበላለሁ አሳድጋለሁ አለ።
ለኔ ብዙ ዋጋ ከፍለሻል ለልጄ ወይ እህት ወይ ወንድም ይሆናል አለ እርግጠኛ ነሽ ስለው አዎ እሺ እንግዲያውስ በቃ ቀውንጫንና ሰደኝና እንኖር ስለምትወጃጅ ወዲያው በቃ ምን እንደሆነ አላቅም ወዲያው ነው በቃ የምሰበረው ከዛ መጣው ግን እንትን አልኩ ተደበኩ እንትን ይሄ ማህበረሰቡ አለ ሰው ቢሰማ ሰው ቢያውቅ እንደዚህ ቢሆን የሚለው ነገር በጣም ራሴን እንድደብቅ አረገኝ ድብብቆሽ ጀመርኩኝ ማርገዜ እንዳይታወቅ ማቃቸው ሰዎች እንዳያዩኝ የቸርች ሰዎች እንዳያዩኝ ምናምን እንትን ማለት ጀመርኩኝ ከዛ በዛ መሃል እንግዲህ ቸርችም ሄጄ ሁሉ ተናዘዝኩ ማለት ነው እኔ እንደዚህ አድርጌያለሁና በቃ እግዚአብሔር ይቅር እንድለኝ ይፈልጋል ራሴ ነኝ የተናገርኩ የሚገርምሽ ነገር እኔ እንደዚህ አድርጌ ስለመጣሁ እግዚአብሔር ይቅር እንድለኝ ይፈልጋል አልኩ እግዚአብሔርም ደግሞ አሁንም ታገለግኛለሽ አለኝ ባንቺ በጣም ብዙዎችን አቆማለሁ አለኝ ማውቆን ህይወት ነው የኖርሽ ማላውቆን ህይወት አልኖርሽም አለኝ እግዚአብሔር በጣም ነው ቢደንቀኝ እኔ እግዚአብሔር ፍቅር በእውነት በኢየሱስ ማለት እግዚአብሔር ሰው ቢሆን ኖሮ ታውቂያለሽ ራሱ እስቲ ቤተክርስቲያን የክርስቶስ ባትሆን ኖሮ እኮ ምንወገርበት ስፍራ ነበር ቤተክርስቲያን የክርስቶስ መሆኑ የጠቀመን እንዳንወገር መሆናችንና ልክ ያቺ ማርያም ላይ እንዳይወረወር የተደረገው ድንጋይ እኔም ላይ እግዚአብሔር እንደዛ አረገ እኔ እኮ አጥፍቼ ነው የመጣው እግዚአብሔር በጥፍ መንፈስ በጥፍ ሞገስ በቃ እንትኔን ጠብቆ መልኬን ጠብቆ ውበቴን ጠብቆ ክፍለ ሀገር የኖርኩ አልመስልም እውነት ለመናገር የሆነ ከውጭ የመጣው ሴት ነበር መስለው አዎ ዲያስፖራ እዛ እንደውም ይያለው ዲያስፖራ ነሽ ምናምን ይሉኝ ነበርና እንደዛ እስከመሰል ድረስ እግዚአብሔር እንዴት አርጎ ኃጢያትን እንደሚሸፍን ኃጢያቱ የተከደነለት በደሉን የማይቆጥርበት ሰው ምስኩን ነው የሚለው እውነት እኮ በቃ በደሌን ከደነ ሸፈነው እግዚአብሔር በቃ ትችዋለሁ ነው ያለኝ እንደው አስተውሳለሁ ትችዋለሁ እግዚአብሔር ትችዋለሁ እሱ እንኳን አልቆጠረውም እንኳን እኔ ትችዋለሁ አለኝ እግዚአብሔር ከዛ ግን ድብብቆይ ሳረግ ልጅቷ የመወለጃዋ ጊዜ አለፈና በኦፕራሲዮን ተሰርቼ ተወለደች ግን አለፈች በ6ኛ ቀን ምናምን አረፈች ከዛ በኋላ በቃ እኔ ሙሉ ለሙሉ በሰዓቱ በጣም ብዙ ተሰቃይቻለሁ ማለት እዛ ጋር የሆነ ነገር አበላሽተሽ መጥሽ እዚህ ጋር ደግሞ እንደገና እንትን ብለሽ ከዛ ደግሞ ያ ዋጋ የከፈልሽበት ነገር ሀፕን ሲያደርግ ምናምን ህመሞች አሉት ግን በዛ ውስጥ ሁሉ እግዚአብሔር ምን ያወራኝ ነበር እንደገና ዘንዶ ላይ ትቆሚያለሽ ዘሮችሽ ላይ ነበር የሚለኝ እግዚአብሔር ዘሮችሽ ላይ የተቀመጠ ዘንዶ እድሜ ልክሽን እየተከተለ ዋጋ ያስከፈለሽን ዘንዶ እንደገና ዋጋ ታስከፊዋለሽ እንደገና ጭንቅላቱ ላይ ያስቆምሻለሁ ነጫጭ ግልገሎች ያሉ ልጆች መሰጥሻለሁ አለኝ እግዚአብሔር እንደዚህ ነው አይልም እኮ አንቺ ትናንት እንዲያርግሽ እንዲሰርተሽ አቤት እግዚአብሔር አይከታተለም በደልን እንዴ በደልን አይከታተለም የሚገርም አምላክ እኮ ነው በእውነት እኔ ደነቃለሁ እግዚአብሔር ማለት ሰው ቢሆን እንዴት አርጎ አስቆሞ ያስኬደኝ ነበር ሰው ቢሆን ባየኝና በገባው ቁጥር አንቺ ደግሞ እንደዚህ አርግሽ እያለ እንዴት ይከሰኝ ነበርና አይከታተልም የእውነት እግዚአብሔር የልቡን ነው በቃ የሚመራው የልቡን ነው ይቀር የሚለውና ከዛ በኋላ ያው እንደነገርኩሽ ከዛ ህይወት ከወጣው ጊዜ ጀምሮ መጽሐፍ ፈልግ ነበር በዛ ህይወት ዙሪያ ያለውን ይሄ በመናፍስቱ ዓለም በጥንቆልናው ኮተት የበዛበት ፋሚሊ ነው የመጣሁት ስለዛ መጽሐፍ ፈልግ ነበር ለካ ጌታ ደግሞ እንደገና በሌላ ህይወት ሰርቶ እኔን ሙሉ አድርጎ ማቆም ይፈልግ ነበርና ያንን መጽሐፍ እየጻፍኩ ባሉበት ሲዝን ላይ እንግዲህ ወደ እግዚአብሔር በጣም እየተጠጋው ነው ጸልያለሁ አመልካለሁ አገለግላለሁ ስራ ጀምሬ ያቆማለሁ የባጃጅ ሹፌር ነበርኩ ጸጉር ቤት ነበረኝ ስካፌር ዲፕሎማ ላይ በሱ ሆቴል ውስጥ ገብቼ ምግብ እንትን ሰራ ነበር ብቻ በቃ እንዳልኩሽ መዛም ሄጄ ምግብ ቤት ነገር ምናምን እንደዚሁ እንትን አልልም እሱ ሹፌር ስለሆነ እንትን ምቾት አይሰማ አንድ ቀን የሆነ ነገር ቢሆንብኝ ብዬ ፈራ ነበርና መስራት ፈልጋለሁ ግን እሱ ደግሞ ደስተኛ አይደለም ብዙ ጊዜ አንቺ ስትጸልይ ነው የሚያምርብሽ ላይ ነበር እውነት ለመናገር አንቺ ዝም ብለሽ ጸልይ አገልጊ እኔ እሰራለሁ አንቺ የሚያምርብሽ የእግዚአብሔር ስጦኝ ነው ይለው ነበር እግዚአብሔር ይስጠው በዚህ አጋጣሚ ውስጥ ያለው ነገር በጣም ያከብር ነበር አፕሪሼት ያደርገኝ ነበርና ልክ የመጨረሻ ሲዝን ላይ ባሌ ሲሞት እግዚአብሔር እንደተወራረደብኝ ገባኝ ምክንያቱም ከ7 እና ከ8 ዓመት በፊት ባሌ ሞቶ ቢሆን ኖሮ እኔ እግዚአብሔርን አልከተለውም ነበር የታለ እግዚአብሔር እለው ነበር
አልበሰልኩም ነበር በመንፈሳዊ ዓለም አልበሰልኩም ነበር አሁን ግን እግዚአብሔር ሰርቶ ምሸክምበትን ጸጋ ላይ ሲያደርሰኝ እሱ ሞተ እና እግዚአብሔር ይለኝ የነበረው በፍጥነት እመጣለሁ ቶሎ እመጣለሁ ነገሮችን እለዋውጣለሁ ታሪክሽን እቀይራለሁ ስምሽን እቀይራለሁ መታወቂያሽን እቀይራለሁ እኔ ደግሞ ታሪክ መቀየር አለበት ስሜ መቀየር አውቀዋለሁ መነሻዬን አውቀዋለሁ የሆነ የሚቀየር ታሪክ አለ ማለት ያቺ ነበረች የተባለችው ሴት አይደለች ትንሳኤ ነጋሪ ሆነች እኮ ማርያም ነች የመጀመሪያውን ትንሳኤ እኮ ያወራች ማርያም ነች እነ ጴጥሮስ እኮ አሳጥማጅነት ተመልሰው ሄደዋል እና የሰማያዊ መንገደኞች እኮ ሄደዋል ጠብቀነው ነበር ተስፋችን ነበር ይያልኩ ሄደዋል ማርያም ግን ያወጣት ከየት እንዳወጣት ከየት እንዳነሳት ስለምታውቅ መቃብር ቦታው ጋር ሄደች የመጀመሪያዋ ትንሳኤ ነጋሪ ማርያም ሆነች ያንን ነገር እጠብቅ ነበር እግዚአብሔር ያለ ምክንያት በህይወቴ ያረጋውን ነገር በሙሉ እንደማያደርግ ገብቶኛል ምክንያቱም ሌሎቹን የገደለ እኔን ያልገደለ ሌሎቹን ውጡ ያስቀረ እኔን ውጡ ያላስቀረ እግዚአብሔር በህይወቴ ዓላማ ቢኖረው ነው የሚል ሐሳብ ነበረኝና ያው እግዚአብሔር አላወራኝም አይደል ብዙ ህልሞችን አይነበረ በዛ ሰዓት እኔ በጣም ጾም ጸልይ ነበር አንቺ ካሰብሽው ይልቅ እግዚአብሔር ያሰበው በለጠ ፔንፉል ነው ባለቤትሽ ከዛ በኋላ ሁለት ልጆች ወልደሻል ከባለቤትሽ ጋር ከዛ የሶስት ልጆች እናት ሆነሻል ማለት ነው የሶስት ልጆች እናት ሆኖ ህይወትን በአዲስ መንገድ ደግሞ መምራት ከባድ ነው አቅም ይጠይቃል ወንድም ይጠይቃል እንዳልሽው ደግሞ እግዚአብሔር አንዳንዴ ታሪክ ሊጨምር ሲፈልግ የመጽሐፉን ገጽ ሊጨምር ሲፈልግ ይላሉ አንዳንድ ሰው ቻሌንጆች ይበዛሉ በዛ ቻሌንጅ ውስጥ ግን አልፎ መሄድን አልፎ ማሸነፍን የሚለውን ነገር እንማራለን ማለት ነውና ምናልባት ከባለቤትሽ ማለፍ በኋላ በህይወትሽ ውስጥ አሁን ቀደም እንዳልሽ ስንታወኝ መጀመሪያ ለባለቤትሽ ስትገባሽበት ህይወት አለ ከዛ ወጣሽ ከዛ ደግሞ መንጋጨት ሲመጣ እንደገና ተመልሰሽ ከሌላ ሰው ጋር ህይወት ጀመርሽ ምናልባት አንዳንዴ በእንዲህ አይነት ህይወት ውስጥ የሚያልፉ ሰዎች ሳይወዱ በግዳቸው ላይፍ ሲምፕል ነው ብለው እቺኛውን መንገድ ይመርጣሉ ማለት ነውና ከባለቤትሽ ህልፈት በኋላ ምንድነው የከበደሽ ነገር ወደዛ ህይወት ይሳበሽ ነገር አልነበረም ወይ የለም ወይ በጭራሽ የለም ምክንያቱም ወደዛ ህይወት እንዳልመለስ ያደረጉኝ እንደነገርኩሽ ብዙ ቻሌንጆች አልፌ ነው የመጣው ሁለተኛ እዛ ቦታ ውስጥ ሞት ብቻ ነው ያለው በቃ በተሳሳተው መንገድ ስትሄጂበት ምን አለ የጥፋት መንገድ ሰፊ ነው አለ የህይወት መንገድ ግን ጠባብ ነው አለ ያን ሰፊ መንገድ እኔ በደንብ አውቀዋለሁ ግን የት እንደሚያደርስ አውቀዋለሁ የት ወስዶ እንደሚጥል አውቀዋለሁ ስለዚህ በዛ ህይወት ውስጥ አልቀጠልሽበት በጭራሽ ምክንያቱም እድልን የሚሰጥ እግዚአብሔር ምናልባት እግዚአብሔር እሱን ወስዶ እኔን ሲያኖረኝ እኮ በአላማ ነው እንጂ እኔ ከሱ የተሻልኩ ሰው ስለሆንኩ አይደለም እንደውም እንደ ሰው ፍርድ ከተገባ ምናልባት እሷ ናት እኮ ያንንም ይሄንንም የነካችው እሷ ናት መሞት የነበረባት ሊያስብል ይችላል ገብቶሻል እግዚአብሔር ግን የራሱ ሚዛን አለው የራሱ እይታ አለው እግዚአብሔር የፈለገ እኔን ማስተማር እኔን የራሱ ማድረግ ሜዳ ላይ ነው እንግዲህ ማለት ምንም ነገር ማድረግ በማልችልበት ሰዓት ላይ ነው የሞተው ባሌ የ3 አመት ከምናምን ልጅ የ1 አመት ልጅ የ12 አመት ያልሞላ ልጅ እጅሽ ላይ ብር ሳይኖር በቤት ክራይ እየኖርሽ ባልሽ እንደወጣ ሲቀር 10 ወር ሙሉ ያለ ስራ ቆይቶ እንደገና ደግሞ መኪና ይዞ ሲወጣ ሲሞትብሽ ምንድነው ፊልም ታሪኩ እና እግዚአብሔር እንደሰበረኝ ገባኝ ግን እግዚአብሔር እንደሚጠግነኝ ደግሞ እርግጠኛ ነበርኩ ለምን እግዚአብሔር በህይወት የሆነ ነገር ማድረግ ካልፈለገ በቀር በዛ ደረጃ እኔን እንደዛ አድርጎ ምን ታረጋለህ እኮ ነው ያለው ማለት አርፍ ዘንድ ተወኝ አይደል ያለው እዩ ማለት እኔ ሰው ነኝ አለ በቃ እግዚአብሔር ሰውን ይከታተለው ይፈትነው ዘንድ ሰው ማን ነው ምን አቅም አለው እና እንደዛ እንደሆነ እርግጠኛ ነበርኩኝ ግን እየጸለየች አልነበረም ታገለግል አልነበረም አልሰማችም አላወቀችም እንዴ አይነት ቻሌንጆች አሉ ህይወቴን እኮ ነው የከፈልኩት ማለት በሚያስፈልገኝ ሰዓት ነው በነገራችን ላይ የሞተው ማለት ልጆች ተወልደው አዎ ማለት አንዳንዴ ምናልባት ሰዎችን የምንፈልግባቸው ጊዜ ሊለያይ ይችላል እናት አባት የሚያስፈልግሽ ሲዝን አለ እህት ወንድም የሚያስፈልግሽ ሲዝን አለ ባል የሚያስፈልግሽ ሲዝን አለ በጣም በሚያስፈልገኝ ሲዝን ነው የሞተብኝ ምክንያቱም ህልሞቼ ተጀምረው ሳይጨረሱ አንድ ሁለተኛ ነገር ልጆች አባት ታውቂያለሽ ማትሞያቸው ፍተቶች አሉ ማለት
ዛሬ የሚጠይቁኝን ጥያቄዎች መመለስ ማልችላቸው ግሻል ልጆችን እግዚአብሔር ነው አባታ እኔ ልጄ እኮ እግዚአብሔር አባታችን ነው ብላ በአምስተኛ ቀን ሰብካኛለች ቪዲዮ አለ እናቴ አለችኝ አባቴ ብዙ መኖሪያ ተዘጋጅቶለታልና ወደ አባቱ ሄደው አንድ ቀንኛ እንሄዳለን አለችና ከዛ እስከ ዛሬ ድረስ ግንዱ አባታችን ነበር አባታችን ሰው ስለነበር አሁን ተቆርጧል አሁን ግንዱ እግዚአብሔር ነው አሁን ቅርንጫፎች እኛንና ከእግዚአብሔር ጋር ነው መቀጠል ያለብንና እንዴት ያሳድጋቸዋል እንዴት ያኖረናል ብለሽ እንዳታስቢ ከግንዱ ጋር ተጣበቂ ብላ ነው ልጄ ሰበከች እስከ 4ኛው ቀን ድረስ ራሷን ትስት ነበር በ5ኛው ቀን ግን እንደዛ ብላ ሰበከች እግዚአብሔር ከኔ ጋር እንዳለ አረጋግጦ ከዛ በኋላ ጥላት ሌላ ሞት ማንጣት ደግሞ ፈለገ ልጆች መታመም ጀመሩ ትንንሾቹ ለሊት ላይ ያለቅሳሉ ይጮሃሉ እኔን የሞት መንፈስ እየመጣ ያሰቃየኛል እኔ ሁሉም ሞት መሰለኝ እውነት ለመናገር 4 ወራት በጣም ከባድ ጊዜ አሳለፍን ግን እግዚአብሔር በመከራ ጊዜ እኔ ካንተ ጋር ሆናለሁ የሚለው አየሁኔ በአይኔ እንዴት አድርጎ እግዚአብሔር ሰው እንዳስነሳ እንዴት አድርጎ እኔ ባሌ እንዴት ቀብር ስነ ስርዓት ይፈጸምለት እንዴት እንግዳ ይሸኝ ማቀው ነገር የለም አንድ ነገር ወደኔ ሳይመጣ እግዚአብሔር ሰው አስነስቶ ክፍተቶችን ሞላ የሚገርም ልቅሶ አደረገው በ3 ቀን ውስጥ 6 ጊዜ ነው ወንጌል የተሰበከው ድንኳን ውስጥ ሰው በቃ የወንጌል በር ሆነ ወንጌል እንዴት አድርጌ ልንገራቸው መታያችሁ ሰዎች የዛን ቀን ቁጭ ብለው ሰሙ በቃ ሐዘኔን እግዚአብሔር በሰዎች ልብ ውስጥ አከበደው በቃ ሞገስ ሰጠኝ እግዚአብሔርና እንደዛ ሁኜ አለፍኩትኝ አሜዚንግ በጣም አይምዬ እግዚአብሔር ይባረክ አንዳንዴ ለኛ ከባድ የሆነ የህይወት ምዕራፍ በዛ ውስጥ እኮ ምስጋና አታስቢምና ግን በዛ ውስጥ ግን እግዚአብሔር ራሱ ሊመሰገን ይፈልጋል እንዳልሽው ምናልባት ከዛ በኋላ ደግሞ ያለውን የህይወትሽን ምዕራፍ ካፍታ ቆይታ በኋላ እንመለሳለን ማለት ነው ተመልካቾቻችን አብራችሁ ቆይታ እንድታደርጉ ጋብዛችኋለሁ መልካም ጊዜ መልካም ቆይታ ተመልሰን መተናል ተመልካቾቻችን ከእህቴ ሃይማኖት ጋር እንግዲህ በጣም ጥሩ ቆይታ እያደረገን እንገኛለን በተለያየ የህይወት ምዕራፍ ውስጥ ያላችሁ ሰዎች በህይወታችን በመናልፍበት የህይወት ምዕራፍ ውስጥ እንግዲህ እግዚአብሔር ሁሉ ለበልካም ለበጎ የሚቀይር አምላክ ነውና በየትኛውም ድካም ውስጥ ብንመላለስ እንግዲህ ወደ ጌታ መተን እንደገና ደግሞ ከጌታ ቤት ለመውጣት ብዙ ምክንያቶች ቢኖሩ እግዚአብሔር በዛ በመናልፍበት የህይወት ምዕራፍ ውስጥም ሊያወጣን ከዛ ህይወት ደግሞ አውጥቶ ደግሞ ለክብሩ መገለጫ ሊያደርገን ሁሉ ጊዜ እጁ የተዘረጋች ናትና እምነትን እንዳገኛችሁ ተስፋን እንዳገኛችሁ ተስፋ አደርጋለሁኝ ሃይሚ እንግዲህ ፕሮግራማችን ወደ ማገባደዱ ደርሰናል አንቺ ያለፍሽበት የህይወት ምዕራፍ በጣም ፔንፉል ነው እንደ ሴት ቁጭ ብዬ ሳዳምጥሽ እኔ ባንቺ ቦታ በሆን እንደዚህ ልናገር እችላለሁ ብዬ ሳስብ በጣም ያማል ከ13 ዓመቷ ጀምሮ በብዙ የህይወት መጣውረድ ውስጥ ያለፈች የቡና ቤት ህይወትን ያየች የብዙ ሰዎችን ፊት መጥቆር በትክክል የተመለከተች አንዳንዴ ደግሞ ዋጋ የከፈለችበት ትዳር ደግሞ ሳይሆን ሲቀር ድጋሚ ደግሞ ሆኖ በቃ መልካም ሆኗል ብለሽ ደግሞ በመትቀጠይበት የህይወት ምዕራፍ ውስጥ ደግሞ ባለቤትሽ እንግዲህ ከ3 ልጆችሽ ጋር እንግዲህ ትቶሽ እንግዲህ ወደ ጌታ ሄደበት ፔንፉል የሆነ የህይወት ምዕራፍ ነውና በዛ የህይወት ምዕራፍ ውስጥ አንዳንዴ በመልካም ጊዜ እግዚአብሔርን ማመስገን ቀላል ነው አደረገልኝ ማለት ተሳካልኝ ማለት ግን በሚያም የህይወት ምዕራፍ ውስጥ እንኳን እግዚአብሔር ከኔ ጋር ነው ረድቶኛል አግዞኛል ይህንን ጌታ ይዤ እቀጥላለሁ ማለት ደግሞ እምነትን ትዕግስትን ጽናትን ይጠይቃልና ያካፈልሽን ህይወት ሰዎች በክርስትና ህይወታችን ስንደክምም ከእግዚአብሔር ቤትም ስንወጣም በምርጫችንም ደግሞ በተለያየ ህይወት ውስጥ እናልፍም የእግዚአብሔር ጸጋ ከኛ ጋር እንዳለ ያንን ተረድቻለሁ ጠንካራ ሴት መሆንሽን ባለፍሽበት የህይወት ምዕራፍ ውስጥ ደግሞ እግዚአብሔር ከዛ ህይወት ውስጥ እንደሚያወጣ ማመንሽን መውጣትሽም ደግሞ ይሄ ለእግዚአብሔር ያለሽን ልብ ነው የሚያሳየው ከነገርሽኝም ደግሞ የቤተሰቦችሽ ታሪክ ጋር በመነሳት
ከዘር ማንዘር ያለው የዛር መንፈስ ጥንቆላው መንፈስ በራሱ ደግሞ ራሱን የቻለ ቻሌንጅ ነው። ሰይጣን ምን ያህል ደግሞ የሰውን ህይወት እንደሚያበላሽ እንደሚጥርም ደግሞ ተመልክቻለሁና ሰው በክርስቶስ ኢየሱስ ካልሆነ በስተቀር ነፃ መውጣት እንደማይችልም ደግሞ ተገንዝቤያለሁ ማለት ነው። እና አሁን ባለሽበት የህይወት ምዕራፍ እንግዲህ አዲስ አበባ ነው ያለሽው፣ አዲስ አበባ ነው የምትኖሪው፣ ከሶስት ልጆችሽ ጋር ነው የምትኖሪው። ህይወት ይከብዳል ብዬ አስባለሁኝ። አሁን ደግሞ ያንን በህይወትሽ ያለፈውን የህይወትሽን ምዕራፍ ደግሞ በመጽሐፍ መልክ ወደኛ ልታደርሽኝ ደግሞ ፕሮሰስ ላይ ነው ያለሽው። መጽሐፉ በራሱ ፋይናንስ ይጠይቃል። የህይወትሽን ምስክርነት ዲቴል ነው የምታወሪው በዛ ውስጥ ከካሜራ በፊትም እንዲሁም ቀረጻ ላይ ደግሞ ከነገርሽኝ ሀሳብ በመነሳት ደግሞ በውስጥሽ ያለው ረሃብና ሩጫ የእግዚአብሔርን መንግስት ስራ መስራት ነው፣ ማገልገል ነው። ግን ህይወትን ብቻሽን እንዴት እየመራሹ ነው? የልጆችሽ ጥያቄ ምንድን ነው? እናትም አባትም ሆኖ ደግሞ ህይወትን መምራት አይከብድም ወይ? በጣም ነው የሚከብደው። የእግዚአብሔርን ቃል ታነቢያለሽ፣ ትጽናኛለሽ ምናምን፣ ግን ሪል የሆነ ደግሞ ክፍተት አለ። ሪል የሆነ ደግሞ ባዶ ነገር አለ። በቃ እኔ እናት መሆን ብቻ ነው የተፈጠርኩት፣ እናት መሆን ብቻ ነው የምችለው። አባት መሆን ስፈልግ በጣም ብዙ ነገር ሉዝ አረጋለሁ ማለት። አንድ ያስታውሳለሁኝ አዲስ አበባ እንደመጣሁ የመጀመሪያ ያደረኩትኝ ምንድን ነው የምሰራው የሚል ነገር በጣም ያስጨንቀኝ ነበርና ያው እንግዲህ ወደ ትፋታችን አንመለስም መቼም። አንድ እግዚአብሔር ምን አለ? በቃ በአደባባዮች መጣል ይሻለኛል አለ። በቃ በዛ ሙሴ ምን አለ? ብድራቱን ትኩር ብሎ ተመልክቷልና የፈርዖን የልጅ ልጅ ከመባል ከእግዚአብሔር ሕዝብ ጋር መከራ መረጥ አለ። እኔ ህይወት ቀጥታ ስላስተማረችኝ ወደ ትፋቴ መመለስ አልፈለግኩኝም። በቃ እግዚአብሔር ቢጥለኝ እንኳን እኔ ወንጌል እያወራው ልጣል አልኩኝ ማለት። እስቲል አሁንም እኔ መውደቅ ካለብኝ እግዚአብሔርን እየጠራው ነው መውደቅ የምፈልገውና ለልጆቼ እናትም አባት መሆን በፍጹም አልችልም። ከባድ ነገር ነው የእነሱን ጥያቄ መመለስ፣ ፍላጎታቸውን አለማድረግ። ትናንት አባታቸው ያስለመዳቸው ነገር አለ። የግል ትምህርት ቤት ነበር የምትማረው ትልቋ ልጅ፣ አሁን ሁለተኛው አሁን የጀመረ። የመንግስት ትምህርት ቤት ሳስገባቸው በጣም ነው ስነ ልቦና የተጎዳው። ልጄ በጣም ታለቅስ ነበር ተደብቃ። ለእኔ ችግር የለውም ትለኛለች፣ ግን ተደብቃ ታለቅስ ነበረ። ማድረግ አለመቻል፣ ለልጆችሽ ሁነሽ መገኘት አለመቻል። ወተሽ የሆነ ነገር አታደርጊ እንዴት ብለሽ እግዚአብሔር ይሰደብብኛል፣ እግዚአብሔር ይነቀፍብኛል። እና በጣም ዋጋ ያስከፍላል። እውነት ለመናገር የቤት ክራይ ስትይ የሆነ ነገር፣ ልጆቹ ስትይ የሆነ ነገር ይሆናል። ከዛ ወይ ደግሞ ይታመሙብሻል፣ ስራ አይኖረውም ምናምን እና በጣም ከባድ ነው። ይሄ ነው ብዬ መግለጽ ሁሉ አልችልም። ያለፍኩበት መንገድ እጅጉን የሚያምነው በአንድ ነገር ብቻ ነው ደስተኛ የሆንኩትኝ፣ እግዚአብሔርን በሚበድል ቦታ ላይ ባለመገኘት። የትናንት የሰራሁት ስህተቴ ላይ ትናንት የገባሁበት ቆሻሻ መስመር ላይ ስላሉ እግዚአብሔርን አሁን አላስነቅፍም። እኔ ሊርበኝ ይችላል፣ ልጆቼ ሊቸግራቸው ይችላል፣ ግን እግዚአብሔር በእኛ ውስጥ አይሰደብም። እና ትልቁ ነገር ይሄ ነው ማለት ከጌታ ጋር ሆኖ በማጣትም ውስጥ መኖር ይቻላል፣ በማግኘትም ውስጥ መኖር ይቻላል፣ በዝቅታም በከፍታም ውስጥ ከእግዚአብሔር ጋር መኖር ይቻላል። እግዚአብሔር መባረክ አይችልም? ይችላል፣ ይባርካል። ሲዙን ይኖረዋል ደግሞ የሚመጣበት። እኔ እንደዛ ነው ተስፋ የማደርገው። ግን አንቺ ምን መሆን ትፈልጊያለሽ በዚህ ሰዓት ብትይኝ፣ ዋና መጽሐፌ እንዲታተም የምፈልገው በእኔ አይነት ምዕራፍ ውስጥ ላለፉና የኔን ብቻ ህይወት አያወራም። በዛ ውስጥ ያለውን እንግዲህ የ20 ዓመት ታሪክ ነው የሚያወራው መጽሐፉ። በ20 ዓመት ውስጥ የተከናወኑ የአሁኑ ዘመን፣ የ90ዎቹ፣ 2000 አሁን ደግሞ ያለበትን ማህበረሰቡን፣ ፖለቲካውን፣ ሃይማኖቱን ሁሉንም በየራሱ ይፈርጃል መጽሐፉ። ቤተሰብ፣ አባትነት፣ እናትነት፣ ልጅነት፣ ሚስትነት፣ ወጣትነት እነዚህን ሁሉ ያወራልኝና ሁሉም ሰው የራሱን ድርሻ መወጣት አለበት። ሁሉም ሰው ለራሱ ህይወት ኃላፊነት መውሰድ አለበት። እጃችን ላይ ላለው ነገር ታማኝ መሆን አለብን በሚል ነው ተነስቼ ለማስተማር ያሰብኩትኝ። እና ሌላው እኔ አንድ ነገር ገብቶኛል። እኔ ክርስቶስ ብቻ ነው መሆን የሚችለው፣ የሌላ እንዳልሆን አድርጎኛል እግዚአብሔር። ማለት በቃ አንዳንዴ እግዚአብሔር ያበላሻል። የሚያበላሸው ግን የእሱ እንድንሆን ነው፣ ከምንም እንድንጎል ሳይሆን የሚያጠፋን ነገር ሲሆን እግዚአብሔር መስመራችንን ያበላሻል፣ ይቀይራል። እና እግዚአብሔር ይመስገን እኔ እግዚአብሔር ላይፌ ባይበላሽ ኑሮ እኔ ክርስቶስ አልሆንም ነበርና፣ ግን ከልጅነት ጀምሮ በጣም ብዙ ውጣ ውረዶችን አሳልፌያለሁ። በ10 ዓመት እናትም አባትም ማጣት፣
ከዛ ደግሞ በእንደዚህ አይነት አስጠሊታ ህይወት እስቲል አሁን እንኳን ለመጥራት ደስ በማይለኝ በ13 ዓመትሽ የቡና ቤት ሰራተኛ ሆነሽ ካንቺ በጣም በእድሜ በሚተላልቁ ሰዎች የተገመገምሽ በዛ ህይወት ማለፍ ከዛ በኋላ ደግሞ ለወንድ ብለሽ የከፈልሽ ዋጋ ሁሉ ዋጋቶ እንደርካሽ የምትቆጠሪበት ከዛ ደግሞ ወድቀሽ እንደገና ሌላ ደግሞ ኃጢአት ሰርተሽ የምትመለሽበት ያ ሁሉ ስብራት ከምንም በላይ ማንም ሰው አጠገቢ አለመሆኑ አሁን በዚህ ሰዓት ምንም ሰው የቤት ኪራይኔ በጣም ይከፍልልኝ ሰው የለም። ልጆቼን ማበላቸው በጣም ይሰጠኝ ሰው የለም። ከእግዚአብሔር ብቻ ነው ተስፋ ማደርገውና መሻቴ ይሄ መጽሐፍ ታትሞ ወጥቶ ለትውልዱ ደርሶ ትውልዱ ወንጌል እንዲሰማ ብዙ የወደቁ አሉ፣ የሳቱ አሉ፣ የደከሙ አሉ፣ በእግዚአብሔር ቤት ሆነው የሚወድቁ አሉ፣ መመለስ የማይችሉ የሚመስላቸው እድል የሌላቸው የሚመስላቸው ለነሱ መማሪያ እንዲሆንና ወንጌልን ለዓለም ይዤ መውጣት እንድችል በእንደኔ አይነት የጨለማ ህይወት ላለፉት ደግሞ በተለየ መንገድ መድረስ ይፈልጋሉ። ብዙ እኮ አሉ መውጣት የሚፈልጉ ግን መንገዱ የጠፋቸው ግን የሚፈልጋቸው የሌለ ማለት እኔ ያለው የሚላቸው የሌለ ብዙ የምትጮህ ነፍስ አለች እዛ ውስጡና የቱ ጋ ነው ህይወት የምትላለች እና ለነዛ እኔ የክርስቶስን ብርሃን ይዤ መውጣት ፈልጋለሁ፣ መገለጥ ፈልጋለሁ በግል ህይወቴ። እንግዲህ ይሄንን ህይወት የምታውቀው ባሏ የሞተባት ሴት ናት። እኔ ሲንግል ማም መሆን አሪፍ ነው ብዬ አልመክርም፣ አላበረታታም። አብሮ መሆንን የመሰለ ነገር የለም ከአቅም በላይ ከሆነ ነገሮች። እንደኔ አይነት ደግሞ ታውቂያለሽ ሲሄድ ለ10 ወራት ስራ ስላልነበረው በቃ አሁን ሰርች ስመጣ ይሄን እንከፍላለን፣ ይሄን እናደርጋለን፣ ይሄን እንገዛለን፣ ይሄን እንገዛለን እያለ ነበር የሄደውና በሬሳ ሳጥን ተጠቅልሎ ሲመጣ እጅሽ ላይ 150 ብር ይዘሽ የእውነት በጣም ነው የሚያመው። አንዳንዴ እግዚአብሔር ከሷ ጋር ቢኖር ኖሮ ያስብላል እኮ አይደለ? እንደዛ አይደለ ያሉ አንተ በዚህ ብትኖር ኖሮ ወንድማችን አይሞትም ነበር አይደለ ያሉት? እንደዛ ይመስላል ማለት እግዚአብሔር ስለሌለ ነው ነገሮች ተበላሹ የሚመስለው። ግን እግዚአብሔር ይመስገን በጊዜው ለኔ እንደዛ አልገባኝ። እግዚአብሔር ስለሌለ ሳይሆን እግዚአብሔር እኔን መፈተን ፈለገ። ከዚህ በኋላ ሃይሚ ከኔ ጋር ትቀጥላለች ወይንስ ሄዳ እንደ ትናንት ነው የሆነ ነገር ተነካካለች የሚለውን ማወቅ ፈልጎ ነው ብዬ አስባለሁ። ከምንም በላይ ልጆች እኔ የኖርኩትን ህይወት እንዳይደግሙ ትፈልጋለሁ። እኔ በብዙ አሁን ያላወራኋቸው መጽሐፉ ላይ የተጻፉ ብዙ የስነ ልቦና ስብራቶች፣ ብዙ ባዶነቶች፣ ጉድለቶች፣ እናት አባት አለመኖር በራሱ ትልቅ የስነ ልቦና ችግር ነው። በእንደዚህ አይነት ቆሻሻ ህይወት ማለፍ ደግሞ ሌላ የስነ ልቦና ችግር ነው። በቤተሰብ አለመወደድ፣ አለመፈለግ፣ መገፋት ደግሞ እሱ ሌላ የስነ ልቦና ችግር ነው። እኔ ባለቤቴ ሞቶ 150 ብር ይዤ ቅዱሳን እግዚአብሔር ይስጣቸው በዚህ አጋጣሚ የባህር ዳር ቅዱሳን ወዳችኋለሁ፣ አመሰግናችኋለሁ። እናንተ የእግዚአብሔርን ስራ ሰርታችኋል፣ የእግዚአብሔርን ክፍተት ሞልታችኋል፣ የእውነት ማለት ነው። እና እነሱ ባይኖሩ ኑሮ እኔ ምን ነበር የምሆነው? በዛ ሰዓት ምን ነበር የማደርገው? ፋሚሊ እንዴት ለልጅ ወተት መግዣ እንዴት አይልሽ? እህትሽ እንዴት ወንድምሽ እንደዛ ሊያደርግ አይችልም? እና ብዙ የስቃይ ምዕራፎችን አልፌያለሁ። አሁን እኔ ማረፍ ይገባኛል ብዬ አስባለሁ። ማለት በቃ መጎብኘት አለብኝ እኔ። እግዚአብሔር ደግሞ የሚጎበኝሽ በሰው ነው። ጌታ ኢየሱስ ክርስቶስ እንኳን ስጋን ነው የለበሰ፣ የመላእክን አካል አይደለም የለበሰና የሚረዱኝን ሰዎች ፈልጋለሁ፣ የሚያግዙኝን ሰዎች ፈልጋለሁ ከጎኔ ከፍቅር ጀምሮ። እስቲል አሁንም ልጆች የፍቅር ጉድለት አለባቸው። አጎቴ አክስቴ ምናምን የሚሉት ሰው ይፈልጋሉ፣ የሚጠይቃቸው ሰው ይፈልጋሉ። ደውሎ ደህና ናችሁ? ምን ትፈልጋላችሁ? ምን ላምጣላችሁ? ልጅ ልደቱ ነበርና ማን ይመጣል አለኝ። አንዱ እህቴ ናት የምትመጣ አልኩት። ሌላ የሚመጣ ሰው የለም፣ አባቴ አይመጣም አለኝ። እና ልጆች ሰው ይፈልጋሉ፣ የሚያስተምራቸው ሰው ይፈልጋሉ።
ትናንት የግል ትምህርት ቤት ይማሩ ነበር። ዛሬ ግን ያን ማድረግ ስላልቻልኩ የመንግስት ትምህርት ቤት ነው የሚማሩ። እዛ ውስጥ ደግሞ ብዙ የማይመች ነገር አለ። በተለይ ትንሹ ልጄ በጣም ተቸግሯል። ትልቋ ልጄ ደግሞ ለእኔ ብላ ነው ዝም ያለች። ማለት እኔ እንዳልጨነቅባት፣ እኔ እንዳልሰቃይባት ችግር የለውም እኔ የመንግስት እማራለሁ፣ እሱን ከቻልሽ የግል አስተምሪው አለች። ግን እኔ ሁለቱን ማድረግ ስለማልችል የመንግስት ትምህርት ቤት ነው የሚማሩ። ትንሹ እንዲሁም እየሄደ አይደለም፣ በተለያየ ምክንያት እንደዚህ ተብያለሁ ያለ አይሄድም። እና እናንተ ቅዱሳን ምናልባት እድሉን ከሰጠሽኝ ማለት ነው አግሱኝ። በቃ እኔ ትንሽ መታገዝ ነው የሚገባኝ። ባልትና አዘጋጃለሁ፣ እድሉን ግን አላገኝም ለመሸጥ። የፀጉር ቤት ባለሙያ ነኝ፣ ፀጉር ቤት እሰራለሁ፣ ግን ከስተመር ለማግኘት እድሉን አላገኘሁኝም። ብቻ የሆነ መንገድ የሚያሻግረኝ ታውቂያለሽ። እግዚአብሔር እኮ እስራኤላውያንን በምድረ በዳ ነው መና ያወረደላቸው። ወደ ተስፋ ምድራቸው ሲገቡ ግን መናው አቆመ። ልክ እኔ በዚህ ዘመን በዚህ ሰዓት መና ያስፈልገኛል፣ የሚያሻግረኝ መና፣ እግዚአብሔር ወዳየልኝ ወደ ተስፋ የሚያስገባኝ ነገር ያስፈልገኛል። ብዙውን ነገር እኔ እስካሁን ቸግሮኛል እንደዚህ ብሎኛል ምናምን አለልም። እግዚአብሔር የሚነቀፍብኝ ስለሚመስለኝ፣ ሰዎች እግዚአብሔር የሚኮንኑት የሚሰድቡት የታለ አምላኳ የሚባል ስለሚመስለኝ እንደዛ ጠይቄ አላውቅም። አሁን ግን ቅዱሳን እኔ እግዚአብሔርን ማገልገል እፈልጋለሁ። እኔ አደባባይ ላይ ወጥቼ ራሱ ወንጌል ብሰብክ ደስ ይለኛል። በዚህ ሰዓት በቃ ኢየሱስ ክርስቶስ ያድናል ብዬ ለዓለም ባወራ፣ ለዓለም ብሰብክ፣ እኔን ከጨለማ አውጥቶኛል ብዬ ብል ደስ ይለኛል። ይህንንም ለማድረግ አንደኛውና የወሰንኩት ውሳኔ መጽሐፌን ማሳተም ነው። ይሄ መጽሐፍ አርትዖት ተሰርቶ እያለቀ ነው፣ ግን የሚያሳትም ስፖንሰር እየፈለገ ነው። ለመጽሐፌ ስፖንሰር ሁኑ። በቃ ትውልድ ወንጌል ይስማ፣ ትውልድ ይዳን፣ በጨለማ ያለ ህዝብ ይውጣ ወደ ብርሃን። ይሄ ዋናው ጥሪ ነው። ሌላኛው ልጆቼን የሚያስተምርልኝ ሰው ፈልጋለሁ፣ የሚያግዘኝ ሰው ፈልጋለሁ፣ በቃ የሚደግፈኝ ሰው ፈልጋለሁ። ማለት እኔ እጄን አጣጥፌ ሰው እንዲረዳኝ የምፈልግ አይነት ሴት አይደለሁም፣ ግን የሚደግፈኝ። የቱ ጋ ነው ክፍተትሽ? የሚፈርድብኝ ሳይሆን የሚደግፈኝ። የቱ ጋ ነው? ምንድነው የጎደለሽ? ጓዳሽ ምንድነው የሌለ? የቤት ኪራይ እጅሽ ላይ አለ ወይ? ለልጆችሽ ጫማ መግዛት ትችያለሽ ወይ? ልብስ መግዛት ትችያለሽ ወይ? ለልጆችሽ አትክልት መውሰድ ትችያለሽ ወይ? እሱን የሚለኝ ሰው ፈልጋለሁ። ምን እየተሰማኝ እንደሆነ ሁሉ የሚጠይቀኝ ሰው ፈልጋለሁ። ማለት ለብሰሽ ወጣሽ ማለት አልተበሳቆልሽም ማለት ጉድለት የለሽም ማለት አይደለም። ስለ ደህንነቴ እንኳን የሚጠይቀኝ ሰው ፈልጋለሁ። ማለት ምን እየተሰማሽ ነው? ምን እየናፈቀሽ ነው የሚለኝ ሰው ፈልጋለሁ። አይደለም የሚያግዘኝ ሰው ምን አይነት ፊሊንግ እንዳለኝ እንኳን የሚረዳኝ ሰው ፈልጋለሁ። ያንን አጥቻለሁኝ ፈልጌ እና በዚህ አጋጣሚ አቅም ያላችሁ ሰዎች፣ እኔ እንግዲህ ወደ ኋላ መመለስ አልችልም። ወደዛ ወደ ጥፋቴ መመለስ ስለማልችል፣ ወደዛ ወደ ኃጢአት ሰፈር መመለስ ስለማልችል እናንተን ነው እግዚአብሔር ያስቀመጠ። ጊዜና እድል የተሰጣችሁ ሰዎች፣ ገንዘብ ያላችሁ፣ እውቀት ያላችሁ፣ እናንተ ድምፅ ያላችሁ ሰዎች ለእኔ ድምፅ እንድትሆኑ መጽሐፍ የታትሞ ለትውልዱ እንዲደርስ እንዲነበብ፣ ልጆቼ ከኔ የተሻለ ህይወት ይገባቸዋል። እኔ እናት አባት አጥቼ መድረስ የነበረብኝ ለምን ደረስኩ? እናት አባት ያላቸው ልጆች እኔም በልጠውኛል። ስጀምር ግን እኔ የተሻልኩ ነበርኩ። መማር እንደሚገባኝ አልተማርኩም። መኖር እንደሚገባኝ አልኖርኩም። ህይወቴን በሙሉ ለወንድ ነው ስካፍል የኖርኩ። ጌታ ስላገኘኝ ደስ ይለኛል። ማለት መጨረሻዬ በክርስቶስ ስላማረ፣ እንደዛ እንደተጣልኩ እንደወደኩ ዘመኔ ስላልተፈጸመ ደስ ይለኛል። ግን ብዙ ህመሞች አሉ ማታወሪያቸው። ማለት ፔኖቹን እንኳን እንዴት መግለጽ እንዳለብሽ ማታውቂያቸው ህመሞች አሉ። አሁን ከፍ ብለሽ ወዲያው መልሰሽ ደግሞ ራስሽን የሆነ ፔን ውስጥ፣ የሆነ እንባ ውስጥ፣ የሆነ ሸለቆ ውስጥ ታገኘዋለሽ። በእኔ ስብከት ሌሎችን አጽናንቼ እኔ ራሴ ግን ክፍተቴን ሳይ፣ ጉድለትን ሳይ ጌታ ሆይ የኔ ጉዳይስ፣ የኔ ጓዳስ? ሰዎች እኮ አንቺ ጸለይሽልን እንደዚህ ሆነ እንደዚህ ሆነ ይሉሻል። እኔስ ጌታ ሆይ መቼ ትመጣለህ ነው የምለው። መቼ ትመጣለህ?
ታሪኬን ለመቀየር፣ ስሜን ለመቀየር፣ መታወቂያዬን ለመቀየር መቼ ትመጣለህ? እኔ በዚህ ሰዓት ልጆችን ነገ ምንድን ነው ማበላቸው? ለምንድን ነው የግል ትምህርት ቤት ማስተማር ያልቻልኩት? ራሴን እከሳለሁ። አጠገብሽ ያለው ሰው ውድ ትምህርት ቤት እየከፈለ እያስተማረ እንደሆነ ፋሚሊ ሲያወራሽ፣ አንቺ ግን ጌታን ይዘሻና ለማድረግሽ ብዙ የሚቆጩ ነገሮች አሉ። ዋይ ለምንድን ነው ምላቸው ነገሮች አሉና እግዚአብሔር ይህንን ስላላደረገ አላማርረውም። ግን እግዚአብሔር ሰው አለው። እነዛ ሰዎች እንዲነሱ ፈልጋለሁ። ዓለም እንኳን ለራሷ ሰዎች ትተጋለች አይደለ? ዓለም እንኳን የራሷን ሰዎች ከወደቁበት ታነሳለች። ዓለም እንኳን ለራሷ ሰዎች እጇን ትዘረጋለች። እናንተ ቅዱሳን እግዚአብሔር የባረካችሁ በቃ ልጆቼን አሳድጉ። በቃ ልጆቼ የተሻለ ህይወት ይገባቸዋል። በጭራሽ ልጆቼን የባለፍኩበት መንገድ እንዲያልፉ አልፈልግም። እኔ ልጅነቴን ተቀምቻለሁ፣ ወጣትነቴን ተቀምቻለሁ። ልጆቼ ግን እኔ ያጣሁት መልካም ነገር በሙሉ ይገባቸዋል። እነሱ ምንም የሚያውቁት ነገር የለም እና የምትችሉትን አድርጉ። በምትችሉት በገንዘባችሁ፣ በጸሎታችሁ፣ በምክራችሁ፣ በአብሮነታችሁ፣ በቤተሰባዊነት አብራችሁን ከጎኔ እንድትቆሙ ይህንን የመከራ ጊዜ የሀዘን ጊዜ እንድታሳልፉኝ ነገ ደግሞ እኔ መልሼ የእግዚአብሔር ዕቃ ስለምሆን እግዚአብሔርን ደግሞ ነገ ቀና ብዬ ማገልገል እንድችል የእግዚአብሔርን የምስራቹን ወንጌል ይዤ ለትውልድ መድረስ እንድችል በጨለማ ያሉትን ነፃ ማውጣት እንድችል እግዚአብሔር ከኔ ጋር ስላለ ይህንን ማድረግ እንድችል ዛሬ የእናንተ ድጋፍ፣ የእናንተ እገዛ፣ የእናንተ እርዳታ ያስፈልገኛል። አግዙኝ እላለሁ። እግዚአብሔር ሰዎችን ነው የሚያዘጋጀው። እንግዲህ ይህንን ፕሮግራም የምትከታተሉ በኤልሻዳይ ቲቪም በአሜን ቲቪ ዩቲዩብ ቻናል የምትከታተሉ ተመልካቾቻችን የእህታችንን የባንክ አካውንት እንዲሁም ደግሞ ስልክ ቁጥሯን ስክሪኑ ላይ እናስቀምጣለን። በመደወል ቤተሰብ በመሆን በማበረታታት ከጎኗ በመቆም እንድታግዟት ደግሞ በጌታ ፍቅር እንጠይቃቸዋለን ማለት ነው። እና እንግዲህ ሃይማኖት ጎበዝ ናት፣ ጠንካራ ናት። መጽሐፍ ማዘጋጀት ቀላል አይደለም። ልጆችን ደግሞ ይዞ ማስተማር ቀላል አይደለም። በተለይ ደግሞ በአዲስ አበባ ኑሮ ከልጆች ጋር በጣም ይከብዳል እና ያንን ህይወት ደግሞ እየተጋፈጠች እየኖረች ለልጆቿም እየኖረች ነው ያለችው። ግን አሁን ላይ ባለችበት ሁኔታ የልጆች ትምህርት ቤት ያስፈልጋታል። ለስራ ማስፋፊያ እንደው ካለችበት አካባቢ ትንሽ ወጣ ብላ ደግሞ ፀጉር ቤት ከፍታ እንድትሰራ የኛ ጥቂት ድጋፍ ያስፈልጋልና ይህንን ፕሮግራም የምትከታተሉ ወገኖች በሙሉ እጃችሁን እንድትዘረጉ ከጎኗ እንድትቆሙ በጌታ ፍቅር እንጠይቃችኋለን ማለት ነው። እንደምታደርጉ ደግሞ ከጎኗ እንደምትቆሙ አምናለሁ። ለምታደርጉት መልካም ነገር ሁሉ ከልብ እናመሰግናለን። እንግዲህ እሷን ቀጥታ ማግኘት ትችላላችሁ። እንዲሁም ደግሞ በእኛ በኩልም ደግሞ በአሜን ቲቪ በኩል ቀጥታ ደግሞ ልታገኟት ከፈለጋችሁ እንደገና የአሜን ቲቪን ስልክ ቁጥር ስክሪኑ ላይ እናስቀምጥላችኋለን። በመደወል እንግዲህ አብረንም ደግሞ ልንጎበኛት እንችላለን ማለት ነው። እግዚአብሔር ለምታደርጉት ነገር ሁሉ ይባርካችሁ ማለት እንፈልጋለን። ሀይሚ አይዞሽ፣ እግዚአብሔር መልካም አባት ነው። ትልቁን ከባዱን ምዕራፍ መተሻል፣ አልፈሻል፣ ተሻግረሻል። እንዳልሽ ወደ ኋላ አልመለስም ማለት ትልቅ ውሳኔ ነውና መጽሐፍ ቅዱስ ሲናገር ደካማ ብርቱ ነኝ ይበል ይላል እና ብርታት ያለው እግዚአብሔር ጋር ነው። ኃይልን የሚሰጥ እግዚአብሔር ነው። መንገድን የሚያቀና እግዚአብሔር ነው። ልጆችን የሚያሳድግ እግዚአብሔር ነው። እስካሁን ራሱ እኮ ይህንን ጥንካሬ አታገኝም በራስሽ። ገብቶሻል አይደለ? እንደ ጠላት ሐሳብም ቢሆን እንዳንቺም ግን እግዚአብሔር ነው ይህንን ጥንካሬ የሰጠሽ። ኖ ብለሽ ወደኋላ ልመለስም ብለሽ ዛሬ ላይ ደረስሽው ከእግዚአብሔር የተነሳ ነው። ነገንም ደግሞ የሚያስቀጥልሽ ጌታ ነውና ጌታ ሰዎችን እንደሚያስነሳ አምናለሁ። ደግሞ ለምስጋና እንደምትመጪ እርግጠኛ ነኝ። ጌታ ኢየሱስ ክርስቶስ ይባርክሽ። ጌታ ካንቺ ጋር ይሁን። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። እንግዲህ ሃይማኖትን በመደገፍ ከጎኗ በመቆም መጽሐፏ ወደ ሕዝብ እንዲደርስ እንዲሁም ደግሞ ልጆቿን ደግሞ ቤተሰብ በመሆን እንድትጠይቋት በጌታ ፍቅር ጠይቃችኋለሁ። ይህን ስለምታደርጉ ጌታ ኢየሱስ ክርስቶስ ይባርካችሁ። አሜን ቲቪ የወንጌል ድምጽ ነው። በሚቀጥለው ጊዜ ከሌላ እንግዳ ጋር እስክንገናኝ ድረስ የእግዚአብሔር ጸጋ ከእናንተ ጋር ይሁን። ተባረኩ።